በስም ዋጀን ጌታ ነው ጌታ ነው ንጉስ ነው ሰላም ሰላም ብያለሁ ጌታ ሰላም ጸጋ በዓለም ዙሪያ ኢየሱስ ያድናል ኢየሱስ ጌታ ነው ጌታ ኢየሱስ ጌታ ነው እንግዲህ ሁለት ክፍል ነኝ ያለው ሬዲዮ አለ እና ፌስቡክ ላለን ከዛ ማቺ ቦታ ሄዳል ማቺ እናንተ እዚህ ባታስገቡም ማሰው እየጠራችሁ ማለት ነው እና ጌታ ኢየሱስ ጌታ ነው ሰው ጌታ ይመስገን ሰላም ብያለሁ እንግዲህ እንጸልያለን ትንሽ መንፈስ ቅዱስ እንዲረዳን ባለፈው ስለ መንፈስ ቅዱስ ተማረን አይደል ምን ያህል ሄልፐር እንደሆነ ምን ያህል እንደሚያስፈልገን ቤተክርስቲያንን የሚያሳምር ክርስቶስ የሚያዘጋጅ እሱ ነው ሬዲዮን አለ yes እየሰራን ታንኪ መንፈስ ቅዱስ እናመሰግናለን እና አቲክ አጭር ጸሎት ልጸልይ እንግዲህ ሲያያችሁ ነው ሀገራችን ላይ ደግሞ ወሬ ተቀየረ አይደል እንደ አይነት ክሬዚ እንግዲህ በወንጠጅ የሰከረ ማለት ነው ባለፈው ማቲንክ 991 እንትን ላይ ምኮ አድርጓል እኮ በጣም ሬገል ላይ ሞክሯል እዛው ሴም ፕሌስ ማለት ነው ደም ላፈስ መንፈስ ማለት እንደ አይነት መንፈስ እንግዲህ ኢየሱስ ጽድቁን ሊያሸንፋል እኛ መጸለይ ያለብን አሁን እየሆነ ያለው ሰይጣን እንግዲህ መጸለይ ያለብን መንፈሳዊ ሰው ይጸልያል ይገባዋል ማለት ነው አሁን እንትኑን ኮንትሮል ለማድረግ እየፈለጉ ከዛ እንግዲህ ሳለቀለት ነገር ጽድቅ ነገር እንግዲህ መጸለይ ያለብን ጴንጤ ለሆድ ሳይሆን መንፈሳዊ ነገር ነው እንግዲህ ይገባል አይደለ ሪፐብሊክ ዲሞክራቲክ ያላቸውን አመለካከት እንግዲህ ሪፐብሊክ ጽድቅ ላይ ነው ያለው የተመሰረተው የቱ ይሻላል ሆዳችሁ ይሻላችኋል ወይስ እንደነ የሆድ ነገር ነው የሚሻለው ወይስ የቱ ይሻላል ማለት ዛ እንደንተና ምን አምጥዛላችሁ ኤሳው ሆድ ቡክር ነው ይሸጣ ማለት ነው ያቆም ማለት ነው ስለዚህ መጸለይ ያለብህ እንግዲህ እየደረገ ያለ መንፈሳዊ ነው ሁሉ ነገር መንፈሳዊ ነውና ባለፈው እንግዲህ ናይኒ ኤሪዋን ላይ ሞክሮ ነበር ተመመቱታል እኮ ረጋነን አሁንም እዚህ ሞከረ እንግዲህ ግን አይችልም እንደው ምድለኛ ነው አለመገደሉ ማለት ነው አለመገደሉ እንግዲህ ተመገደ የተማረ ሰው አእምሮ ያለ ሰው የተመረቀ ዲግሪ የጫነ ሰው ሰይጣን አእምሮን እንዲያሽከረክር ማለት ነው ተማር ካልተማር ሰይጣን አገደው ስለዚህ ኢየሱስ ጌታ ነው እኛ እንጸልያለን ዋይት ሃውስ በኢየሱስ ክርስቶስም ኮንግረስ ላይም ጽድቅ ብቻ አይደል እንዲያደርግ መፍጹም ምንም ነገር አይመጣም never አይመጡም ምንም ነገር እና እግዚአብሔር ስራ ይሰራል እና ወንጌላችን እድል የሚያገኘው ወገኖቼ መተባበር ያለበት ከጽድቅ ጋር ነው እግዚአብሔር ጽድቅን ወዷል አመጣን ጠልቷል ከጽድቅ ጋር ካልተባበርክ ጴንጤ ለወድ የምታለቅስ ከሆነ ከባድ ነው እሱ እንግዲህ ታለቅሳለ እንደገና ልጆች ላይ እንግዲህ ሲሰራ የነበረውን ታስተውላል አይደል በትምህርት ቤቱ ስራሱ ጀንደር ይገባል ስንት አበሻ ልጆቹን ወደ ሀገር ቤት እየወሰደ ያ ሁሉ ቆመለ ያ ጽድቅ ነው መተባበር አለበት ሪፐብሊክ ጽድቅ ነውና ስለዚህ ከጽድቅ ጋር ነው መተባበር ከአመጻ ጋር አይደለም እኛ ምን ተባበረው ማለት ነው ስለዚህ እግዚአብሔር መልካም ነው ማለትም ኢየሱስ ጌታ ነው እኛ እንጸልያን ትንሽ ልጸልይ ጌታ ኢየሱስ ጌታ ነው እግዚአብሔር ሆይ እናመሰግናለን በኢየሱስ ክርስቶስ ስም ጌታ እግዚአብሔር ሆይ አንተ ሁሉን ታደርግ ዘንድ ቻይ ሐሳብ ከቶ አይከለከልም ማለት መንስማትን በጆሮዬ ሰምቼ ነበር አይኔ አየቻለ በኢየሱስ ክርስቶስ ስም ጌታ እግዚአብሔር ሆይ አንተ መልካም ነህ አሁንም ጽድቅን ወደድኩ አመጻን ጠላው ብለሃል እኛ ከጽድቅ ጋር ነው የምንተባበረው ከአመጻ ጋር እንተባበርም ከፖለቲካ ጋርም አይደለም ከጽድቅ ጋር ጽድቅ ነው እንዳትረሳም ቤተክርስቲያን ነው ፖለቲካን አትወክል ምን ነገር አትወክል ኢየሱስ ብቻ ነው ተወክለው በኢየሱስ ክርስቶስ ስም እግዚአብሔር አባት አሁንም አንተ ታምር ስለምሰራ ከኮንግረስ ውስጥ ሆነ ምንም አሁን ራሱ ይሄኛው ጌታ እግዚአብሔር ሆይ ምንም አይነት ወጥመር ስለተሰበረ እቅዱ ሐሳቡ ያሰበው ሐሳብ ያኪጦፊልን ምክር ወደ ስንፍና እንደለወጥክ በኢየሱስ ስም ወደ ስንፍና ስለለወጥክ እናመሰግናለን አሁንም በኢራን ውስጥ ጌታ እግዚአብሔር እዛ ያለ ዘንዶ በጌታ በኢየሱስ ስም ስለሚወጋ እግዚአብሔር አባቱ ያንን አገሩን አንቆ ያዘ አትሄድም አለቃ ነኝ ያለ ማለት ነው
በኢየሱስ ስም ስለሚሰባበሩ እናመሰግናለን። አሁንም ለእስራኤል ጸለህን፣ ለምድራችን ጸለህን፣ በጌታ በኢየሱስ ስም በዛም በምድራችን ለኤርትራ ጸለህን፣ ለዛም ለመቀለ ህዝብ ጸለህን። እግዚአብሔር ወደ አእምሮ ስለምትመልሳቸው ለኢትዮጵያም ሆነ በኢየሱስ ስም ጌታ እግዚአብሔር ሆይ እናመሰግናለን። ሁሉን ለአንተ አሳልፈን ሰጠን። በአንዳች አትጨነቁ፣ እሱ ስለ እናንተ ያስባል ብላ እኛ ከምናስበው በላይ አንተ ታስባለህ። በኢየሱስ ስም አገር ሁሉ ያንተ ነው፣ ምድር ሁሉ ያንተ ነው፣ ሁሉ የእርሱ ነው። በኢየሱስ ስም ላንተ አሳልፈን ሰጠን። በኢየሱስ ስም አሁንም እየሆነ ያለው ነገር ጌታ እግዚአብሔር ምንም አይነት ዲያብሎስ ምክሩ ስለማይፈጸም ያሰበው ዕቅድ ስለማይፈጸም ሁሉ እናመሰግናለን። ክብር ምስጋና ሁሉ ላንተ ይሁን። ከፍ ከበል እንጂ ሰስኔም አሜን። በዚህ ፌስቡክ ላይ በኢየሱስ ስም ወጋ ነው፣ በኢየሱስ ስም ተመታ። ፌክ ኒውስ ሁሉ የተደፈነ ይሁን። ግራ የተጋቡ አእምሯቸውን እያሽከረከረ ያለ በኢየሱስ ክርስቶስ ስም ወደ አእምሮ ስለምትመልሳቸው ሁሉ እናመሰግናለን። ወደ አእምሮ ስለምትመልሳቸው እግዚአብሔር በኢየሱስ ስም እናመሰግናለን። ይሄ ፌስቡክ ይሄ ሶሻል ሚዲያ ለወንጌል በኢየሱስ ስም ዋጀ ነው። እንጂ ሰስኔም አሜን አሜን። አጭር ጸሎት ማለት ነው። ጌታ ኢየሱስ ጌታ ነው። እንግዲህ መታ ኢየሱስ ጌታ ማለት ጌታ ነው። ጌታ ነው። ንጉሥ ነው። ታላቅ ኤልሻዳይ ነው። የለም ለሱ የሚሳነው። ጌታ ነው። ጌታ ነው። ዛሬ ስለ ጌትነቱ ነው የምናየው። እንግዲህ ይሄ ኢየሱስ ነው ጌታ። በሕይወታችሁ ላይ ምንድን ነው ጌታ የሆነው ማለት ነው? ሰው ለተገዛ ሁሉ ባሪያ ይሆናል ተብሎ ተጽፏል። የገዛችሁ ነገር ሁሉ ጌታ ይሆናል በሕይወታችሁ ላይ። የገዛ ነገር ሱስ ከሆነ፣ ዘር ከሆነ፣ ውሸት ከሆነ ከገዛ እሱ ጌታ ሆኗል በሕይወት ላይ ማለት ነው። ግን ኢየሱስ ነው ጌታ። ማን ነው ጌታ? ዛሬ ጌታ ሆነ። ጌታ የሰዎች ያላምኑትስ እንዴት ይጠሩታል? ያለ እግዚአብሔር ቃል ካልሰሙትስ እንዴት ያምናሉ ይላል። ስለ ኢየሱስ ጆሮአችሁን ካልከፈታችሁ ያቻውን ማርቆስ 5 ላይ 12 ዓመት ደም ሲፈሳት የነበረው ጆሮዋ ተከፈተ ስለ ኢየሱስ ወሬ። ከዛ ከ12 ዓመት ተገላገለች። አሁንም ከተያዛችሁበት ነገር ልትገላገሉ ኢየሱስ ብቻ ነው የሚገላግላችሁ፣ ሌላ ማንም የለም። ስለዚህ አቲን ስለ መንፈስ ቅዱስ ትንሽ ልናገርና ትንሽ አጭር 5 ደቂቃ ሪቫይስ ላድርግና ትንሽ እሱን ተናግሬ ዛሬ የምንማረው ኢየሱስ ጌታ ነው። ጌታ በቃ ጳውሎስ በደማስቆ ሲገናኘው ጌታ ሆይ ያለው ምን ላድርግ? ጌታ ነኝ ብሏል ነበር። ስንት ዛሬ ጌታ ነኝ የሚላል። ከልብ ልንገር፣ በትዳር ውስጥ ራሱ ያ ችግር ልክ እንደ ሳራ ካልሆናችሁ፣ ሳራ ራሷ ባሏን ጌታ እያለች እየጠራች ታከብር ነበር ይላል። ምን ነካ ባስተተሰይ ባሌን ደግሞ ጌታ ልበል ነካንተ ዲሞክራሲ ምናምን። እንግዲህ በረከቱ ነው፣ ለእናንተ ነው ጥቅሙ፣ ቤኔፊት ለእናንተ ነው። ይህንትን ነገር አይደለም። እና አቲንክ ባለፈው ነግሬያቸዋለሁ። ዮሐንስ 19:13 ላይ የእውነት በመንፈስ በመጣ ጊዜ ምን አለ? አንደኛ ወዴት? ወደ እውነት ይመራቸዋል። የሚሰማውን ሁሉ ይነግራቸዋል እንጂ ከራሱ አንዳች አይናገርም። የሚሰማውን ይነግራቸዋል፣ እርሱ ያከብረኛል፣ ከእኔ ካለ ወስዶ ይነግራቸዋል። መንፈስ ቅዱስ ስራው ምንድን ነው? እንዳትረሳ። መንፈስ ቅዱስ መጀመሪያ ወደ እውነት ነው የሚመራ። ባለፈው ነግሬያቸዋለሁ። ዛሬ በሃይማኖት ላሉ ሁሉ ነው የተናገርኩት። አሁንም እናገራለሁ ማለት ነው። ሃይማኖት አታቸዋል። ብዙ ጆሆቫ የሚባል አለ፣ ኦንሊ ጂሰስ የሚባል አለ፣ ካቶሊክ አለ፣ ኦርቶዶክስ አለ፣ ሙስሊም አለ። እነዚህ ሁሉ ጳጳስ የለ፣ ቄስ የለ፣ መሞላት አለባቸው። ተሞሉ ብሏል፣ አሳያለሁ። ካልተሞላ ወደ እውነት ሁሉ የሚወስድ የለም። አልኩ እኮ ምን አለ? ወዴት ነው የሚወስድ? ወደ እውነት ሁሉ ይመራናል። እውነት ማን ነው? ኢየሱስ። እኔ እውነት ነኝ ያለ ዮሐንስ 14 ላይ አይታችኋል። ጌታ እውነት ይላል። እውነት ኢየሱስ ብቻ ነው፣ ሌላ ማንም ነው። በቃ እውነት ኢየሱስ ብቻ ነው። አየ መንፈስ ቅዱስ ስትሞላ ተሞሉ ብሏል። ኢየሩሳሌም ጌታ ደቀ መዛሙርት ይዛላችሁ። ግን አስተውላችኋል? ጌታ እኮ ሲነሳ ያዩ ኦልሞስት 500 ሰዎች ናቸው። ግን የተሞሉት 120 ሰዎች ናቸው፣ የሰሙ ማለት ነው። አስተውላችኋል? 500 ሰዎች አይተውታል ጌታ። ግን እነዚህ 120 ሰዎች ጠበቁ ኃይል እስክትቀበሉ በኢየሩሳሌም ሆኖ አላቸው። ኃይል ሞላቸው። ከዛ ማንን ነው መንፈስ ቅዱስ ሳነብልህ እኔን ያከብረኛል። መንፈስ ቅዱስ መላእክትን አይደለም የሚያከብረው፣ ፍጥረታትን አይደለም።
መልአክ ፍጡር ናቸው። እነሱ እኛን ያገለግሉናል፣ እኛ እናገለግላቸው። የሚያገለግል ዛለ በዕብራውያን ምዕራፍ 1 ላይ አላለባቸው መዳንን ለሚወርሱ የሚያገለግሉ ይላል። ደግሞ እግዚአብሔርን በሚፈሩ ዙሪያ እግዚአብሔር ወዲ መልአክ ያዛል። መልአክ ስራቸው ምንድነው? ማገልገል። ፍጥረታቶች ናቸው። ክብር መስጠት አይደለም፣ ፍጥረታቶች ናቸው። ምንም ነገር አንተ መልስ መመለስ አይችሉም። እነሱ ስልጣን የላቸውም። ከትሲላኩ ይሰራሉ መላእክቶች ማለት ነው። አየህ መልአክ ስራቸው በራሳቸው ማካረቁ ጉድፈላ። ሰይጣን ምን መስላል? እኔ ሲል አይደለም የወደቀው አለቃ ነኝ ሲል አላወቀማ፣ ፖዚሽኑን አላወቀም አልኩ። ዛሬ መገስታቶች ሁሉ አለቃ ነን ንጉስ ነን ይላሉ። በቃ ጌታ ነን። ጌታ ኢየሱስ ይገናኝ ነው። ኢየሱስ ከተገናኘ እሱ ብቻ ነው ጌታ። አሁን መንፈስ ቅዱስ የሚመራ ወደ እውነት ነው። ሌላ ወደ ምንም አይመራ። ወደ ሃይማኖት አይደለም የሚመራ። መሞላት አለባቸው ብያለሁ። የኢትዮጵያ ሕዝብ ቢሞላ፣ በዓለም ያሉ ጳጳሳት በሙሉ ቢሞሉ፣ ካቶሊኩ ቢሞላ፣ ከልቤ ልገረ ሰዎች ከሃይማኖት በወጡ። አየ በመንፈስ ካልተሞላችሁ ሃይማኖተኞች ናቸው። ሃይማኖት ነው ያለው። ሃይማኖት ውስጥ ደግሞ የሰይጣን መሳል መደበቂያ ነው፣ የምትደበቅበት። ልክ አዳም ቅጠል እንደለበሰ ማለት ነው። እውነተኛ ሃይማኖት ትዛልም ቆላስይስ 2:6 ላይ እንግዲያ ክርስቶስን እንደተቀበላችሁ ይላል። አንዱ ቆላስይስ 2:6 ላይ አንደኛ በእርሱ ተመላለሱ፣ ስር ሰዳችሁ በእርሱ እንደተማራችሁት በሃይማኖት ጽኗል፣ ከዛ ምስጋና ይብዛላችኋል። ሃይማኖት ማን ነው? ኢየሱስ ነው። በቃ የሃይማኖት ራስ ማን ነው? ኢየሱስ ነው። በቃ አሁን መንፈስ ቅዱስ ስራው ኢየሱስን ነው የሚያከብረው። በቃ እሱን ያከብረኛል፣ እኔን ያከብረኛል፣ ከእኔ ያለ ወስዶ ይነግራቸዋል። አሁን ይህን ላንብብልና መጨረሻ እንትን ላይ ኤፌሶን 5:16-20 መጀመሪያ ስለ ቀኖች ክፉዎች ናቸውና ዘመኑን ዋጁ አለ። የማን ስራ ነው ይሄ? ዘመን መዋጀት የኢየሱስ የእግዚአብሔር ነው አይደለም። ዘመኑን ካልዋጀ በቃ ሰይጣን ሲያሽከረክር ጊዜን ሲበላ በቃ ጊዜያችሁን አኝ ሲያደርገውና በቃ ዘመኑን ማተዋጅ ካልሆነ ጉድፈላ። ቀኖች ክፉዎች ናቸው አለ። ነገ ክፋቱ ይበቃዋል አለ። ነገ ትጨነቋል። አየ መዋጀት ማለት የራስ ማድረግ። እኔ ያልኳችሁ ዕቃ ስገዛ አንድ ዕቃ ስገዛ ዋጃለሁ። የኔ ነው እለዋለሁ፣ ለሰይጣን እነግረዋለሁ። ይሄ ዕቃ የኔ ነው። ይሄ ገዛሁት ዕቃ በወልድ በመንፈስ ቅዱስ በደሙ ዋጀሁት። በቃ ዘይስ ማይቃሉ አለ። በቃ የኔ ዕቃ ተቀደሰ ማለት ነው። መዋጀት አለባቸው። ማየሹ ሰይጣን የዚህ ዓለም ገዢ ሰይጣን ነው። አየሹ የዚህ ዓለም ገዢ ነው። እየሰር ምን መስላችኋል? አእምሮን አሰውሮ ሰውዬ ሊገልስ ምን እንደው እድለኛ ነው አለመሞቱ። ምን ይመስላል? እስቲ እንግዲህ ጥበቃ ባለበት ቦታ መጥቶ ሊገል ማለት ነው። አእምሮ እየዞረ የሰከረ ማለት ነው። በወይን ጠጅ ሰከረ፣ ሰካራም ሙታፈራም ማለት። ከዛ በጣም የጌታ ፍቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። የጌታ ፍቃድ ምን እንደሆነ ካላስተዋልክ ሞኝ ነህ። የጌታ ፍቃድ እንድትድኑ የእግዚአብሔር ፍቃድ ነው። እንድትፈወሱ የእግዚአብሔር ፍቃድ ነው። እንድታገቡ የእግዚአብሔር ፍቃድ ነው። ፕሮስፐር እንድትሆኑ የእግዚአብሔር ፍቃድ ነው። አለዛ ሮሜ ምዕራፍ 12 ላይ እዚያ ለአእምሮን ካልለወጥክ ማለት ነው በጎና ደስ የሚያሰኘውን ታውቅ ዘንድ በአእምሮ መታደስ ተለወጥ ይላል። መንፈስ እንድትሞላ የእግዚአብሔር ፍቃድ ነው። በቀን በዓለም ያሉ ሁሉ እንዲድኑ የእግዚአብሔር ፍቃድ ነው። ለዚህ ነው ፍቃድ በሰማይ እንደሆነች እንዲህ በምድር ትሁናል። የእግዚአብሔር ፍቃድ አብሶ አንደ ተሰሎንቄ ላይ ትቀደሱ ዘንድ የእግዚአብሔር ፍቃድ ነው አለ። መቀደስ ማለት ትለዩ ዘንድ መለየት አለ። ጴንጤ ካልተለየ እንዳለ የምትናገር ከሆነ አልተለየህም። መቀደስ ማለት መለየት ማለት ነው። ተለዩ ያለ እግዚአብሔር ተቀደሱ አለ። ሌላ ምን ትርጉም? መቀደስ ማለት እኮ መለየት ማለት ነው። እንደነሱ መናገር የለብም፣ እንደነሱ ማሰብ የለብም፣ እንደነሱ ማውራት የለብም። እነሱ የለም ሲል አንተ አለ ትላለህ። ሊሞት ነው ሲል አይሞትም በሕይወት ትኖራለህ ትላለህ። የለም ሲል አለ ትላለህ። በቃ ተለይተሃል። ግን ካልተለየ እንደነሱ ካለ እስቲ በአእምሮ መንፈስ መታደስ አልተለወጥክም። አሁን የጌታ ፍቃድ ምንድን ነው? ትቀደሱ ዘንድ ትባረኩ ዘንድ ረጅም ዕድሜ ልትሆኑ የእግዚአብሔር ፍቃድ ነው። ልታገቢ የእግዚአብሔር ፍቃድ ነው። ምንም ጾም ጸሎት አያስፈልግም። ሰው ብቻውን ዘንድ መልካም አይደለም። ምንም ማለት መገለባበጥ አያስፈልግም። ቃሉ ሌላ የእግዚአብሔር ፍቃድ፣ ቃሉ የእግዚአብሔር ፍቃድ ነው። ቃሉ የእግዚአብሔር ፍቃድ ነው። ለዚህ ነው እንደ ፍቃዱ አንዳች ብንለምናል። አሁን ይሄን ላምብና ልጨርስ ቶሎ ማለት መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ አለ። ይሄ ማባከን ነው አለ። አየህ መንፈስ ይሙላብህ። ካልሞላብህ በወይን ጠጅ እየሰከርክ ነው ያለው። ባለፈው ነገር ያለው በዘር የምትባል እኔ ኦሮሞ
ትግሬ፣ አማራ ምናምን የምትል ከሆነ ሰክረሃል። ሰክረህ ነው። ሰከርክ በቃ። በዘር እየተባላ ያለው ምክንያቱም ይሄ ዘር ምን ያደርጋል? ባጠገብ ያለው ወንድምን እንዳትወድ ያደርጋል። ከዛ በኋላ ነፍሰ ገዳይ ትሆናለህ። የዘላለም ህይወት አይኖርህም። እሱ አንበበ አንድ ያኑ ሳንት አንበብ 3 ላይ አይ በቃ የለህም የዘላለም ወንድምን ምጠላ ባጠገብ ያለው ወንድምን ማትወድ ያላዩ እንዴት ትወዳለህ? እግዚአብሔር አይ ጥላቻው ሲከታላ ይሄኛው ዘር ሰከርክ ማለት ነው። ሙስናው ሰክረሃል። ምትዋሽ ሰክረሃል። በቃ ሰካራም ነው። ሰክረሃል። የወንጠጁስ ነው የጠጣ ያለው ምትባላ ፌግኑስ ሰክረሃል። ሰካራም ነህ። ሰካራም ሞት አይፈራም አይደል? የሰከረ ሰው ምን ይመስላል? ሰው ሰክሮ ሰውየው ቤቱ ሄዶ ማታ መሽቷልና ለካ በእንትኑ ነው በሲጋራው ነው በር ሊከፍት ማለት ነው። ሲታገለው በሲጋራ አልከፍት ይሏል። ሞይ ምን ሲታገል ከዛ አንዱ አየውና እንዴ ምን እያረክ ነው? በር ያልከፈታለኛል በሲጋራው እኮ ነው። ውይ ለካ ቁልፌን ቅድም አጭሼዋለሁ አለ። ሰክሯላ። የሰከረ ሰው ምን ይመስላል ስታስብ ማለት ነው። ውስጡ ያለውን የሚያወጣው አይደል? ሰካራ አልኩ። ዘፋኝ ይሰክራል በወይን ጠጅ። በቃ መመለስ አለብህ። ሰከር ጊዜ ሲያሰከርክ ሰከርክ። በቃ ሰካራም ነህ። መንፈስ ይሙላብህ በወይን ጠጅ። ከዛ መንፈስ የሞላበት ላሳያችሁ እና ጨርሳለሁ። መንፈስ ይሙላጅ ቦምን ይህ ማባከን ነው አለ። በቃ እያባከንክ ነው። በቃ መንፈስ ይሙላብህ ተብሏል። ተሞላ። መንፈስ ስትሞላ ወዴት እንደሚወስድ ላሳይ። በጣም ሚስጥሩ ላሳይ። የተሞላ ሰው ይዘፍናል አይደለም ያለ። ዘፋኞች የእግዚአብሔር መንግስት ያወርሱም። ምን ነቃ ባስተርየ በመዘፈን እግዚአብሔርን አናከብርም? አክብረው እግዚአብሔር የምታከብር ከሆነ ግን ይሄ መንፈስ ስትሞላ ምን ላሳይ። ይህ ማባከን ነው። ቀጥሎ በመዝሙር በዝማሬ በመንፈሳዊ ቅኔ እርስ በራሳችሁ ተነጋገሩ። በመዝሙር በዝማሬ በመንፈሳዊ ቅኔ አይ መንፈስ ተሞላ። እርስ በርስ ተቀጥሉ። ተመልከቱ። ደስ ምን ተመልከቱ። በመንፈስ እርስ ከዛ ተመልከቱ። ለጌታ በልባችሁ ተቀኙና ዘምሩ። ወይ ለጌታ አሁን ተሞልተሃል። ስትሞላ እኮ ነው ትዘምራለህ። በመዝሙር በዝማሬ በመንፈሳዊ ቅኔ ትቀኛለህ። በጌታ በልባችሁ ምን አለ እዚህ ላይ? በጌታ በልባችሁ ተቀኙና ዘምሩ። ቀጥሎ በጣም እዚህ ላይ ተመልከቱ። በመንፈስ የተሞላ ሰው እዛው ቁጥር 20 ላይ ይኸውልህ፣ መንፈስ የሞላው ሰው ልናገር። ቁጥር 20 ላይ አንብብላችሁ። መንፈስ የሞላው ሰው ሌላ ከልብ ልንገር። ጴንጤ ውስጥም አለ አንዳንድ ችግር ያለው በቃ ችግር ያለው። አሁን ተመልከቱ። ሁልጊዜ ምን አለ እዚህ ላይ? ቁጥር 20 ላይ ኤፌሶን ምዕራፍ 5 ላይ ሁልጊዜ ማለት ነው ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችንን ስለ ሁሉ አመስግኑ። ወይ ሁልጊዜ ነው ያለው። አየህ፣ በመንፈስ የተሞላ ሰው ስለ ሁሉ ያመሰግናል እንጂ አጉረመርም ማለት የምታጉረመርም ከሆነ ጉድ ፈላብህ። የሚያጉረመርም ምንድን ነው ፓስተርዬ? በወይን ጠጅ የሰከረ የሚያጉረመርም ሰክሯል። መንፈስ አልሞላበት። አሁን ጳውሎስና ሲላስ እንትናሉ አጉረመረሙ። ታስረናል፣ ተገርፈናል። ባለፈው ነግሬያቸዋለሁ። መንፈስ ለአንዱ መገለጥን ይሰጣል አልኳቸዋለሁ። ትዝ ያላችሁም ጌታ ጳውሎስ ያቺ አያሌ ቀን የጌሉል የእግዚአብሔር ልጅ ስል እያለች ብዙ ጊዜ ስትል ነበር። ለዛ ግን መገለጥ ሰጠው መንፈስ ቅዱስ። ገሰጸና ከላላ ወጣ። መንፈስ ቅዱስ ለአንዱ መገለጥን ይሰጣል፣ ለአንዱ ጥበብን ይሰጣል፣ ለአንዱ እውቀትን ይሰጣል፣ ለአንዱ የመፈወስ ስጦታ ይሰጣል። እንደወደደ እሱ እንደፈቀደ እኛ እናስቀድደው። እኔ ምንድነው ማድረገው? በእኔ ውስጥ እንዲሰራ ፈቃደኛ መሆን። ጌታው በእኔ ውስጥ ስራ። ያ ደግሞ እኔ ውስጥ ቢሰራ ለእኔ ክብር አይደለም፣ እኔ ልታይበት አይደለም፣ እኔ ብር ልሰበስብበት አይደለም። በነፃ ተቀብላል፣ በነፃ አያ ያምን። ግን አሁን እዚህ ላይ ምን አለ? ስለ ሁሉ ሁልጊዜ በቃ በመንፈስ የተሞላ ሰው ይቀኛል፣ ይዘምራል፣ በመንፈሳዊ ቅኔ ይቀኛል። ጌታን ሁልጊዜ በልቡ ምን ያደርግ? በቃ ጌታን በልቡ ምን አለ? ቀኙና ዘምሩ። ከዛ ጌታን በልባችሁ ለጌታ በልባችሁ ተቀኙና ዘምሩ አለ። በቃ በመንፈስ የተሞላ ሰው ነው።
አልኩ ምድራችን ላይ ቢሞሉ ጳጳሶች ቄሶች ከልቤ ልንገርህ ይህች ምድር ነፃ ወጣች። ሰው ወደ እውነት ሁሉ በመጣ ወደ ሃይማኖት አይደለም ወደ ፍጥረታት አይደለም። በፍጹም መጽሐፍ ቅዱስ ላይ አንብብ መጽሐፍ ቅዱስ መንፈስ ቅዱስ ከተሞሉ በኋላ አይታል አንድ ቦታ ሲያከብሩ የጠሩ ሰጣ ይላል መጽሐፍ ቅዱስ ይላል። በዚህ መጽሐፍ ቅዱስ አትጨምር አትቀንስ ነው የሚለው። መጽሐፍ ቅዱስ አይነግርህም። መጽሐፍ ቅዱስ ኢየሱስን አከብሩ ይላል። በቃ ለኢየሱስ ግሎሪፋይ አደረጉ። ጌታ ዋጋ ከፈል ዛሬ አሳይሃለሁ ጌታ ምን ያህል ጌታ እንደሆነ። አየህ ጌታ በሕይወታችሁ ላይ ጌታ ካልሆነ ሰው ለሁለት ጌታ መገዛት አይችልም። ዛሬ የገዛው ብር ራሱ ጌታ ይሆንብሃል። በቃ ገዝቷላ። ሐሜት ራሱ ወሬ ራሱ በቃ ጌታ ሱስ ጌታ ይሆንብሃል። ሰምቲንግ በሕይወት ላይ የገዛው ነገር ጌታ ሆኗል። ምንድን ነው የገዛ? ኢየሱስ ነው የገዛ። ኢየሱስ ከገዛ በዚህ ቃል መኖር ትጀምራለህ። መመሪያው ቃሉ ላይ የእግዚአብሔር ቃል ነው። ይሄ ቃል ነው መመሪያችን። ይሄ ቃሉ የተሰጠ ልትኖር ሰሚ ብቻ ልትወሰን ልታደርግ ነው። ስለዚህ ምን ይሙላባችሁ አለ? መንፈስ ይሙላብሽ። ተሞይ ነው ያለው። ተሞላ መንፈስ ቅዱስ። መንፈስ ሲሞላብህ ትዘምራለህ። በመዝሙር በዝማሬ በመንፈሳዊ ቅኔ ሁሌ በቃ በመንፈሳዊ ትቀኛለህ። ሁሌ በልሳን ትጸልያለህ። ሁሌ በቃ ደስ ይልሃል። መንፈስ ቅዱስን አትዛለም። ደስታ ነው የሚሰጠው። የእግዚአብሔር መንግስት ጽድቅ፣ ሰላም በመንፈስ ቅዱስ ነው ደስታ። ይሄን ደስታ ራሱ የሚሰጠው መንፈስ ቅዱስ ነው። በቃ ይሄን ሁል ጊዜ ደስ ይበላችሁ አይደል? ምን ይመስላል? ሁል ጊዜ ደስ የሚል በሁል ጊዜ ይቻላል? አይቻልም። ግን መንፈስ ቅዱስ ነው የሚረዳ። እግዚአብሔር የሚፈልግ ነው ደስ ይበለው ይላል። እግዚአብሔር የፊት ብርሃን በላያችን ታወቀ፣ በልባችን ደስታ ጨመረ ይላል። ክርስትና ደስታ ነው። በለስ ባያፈራ ከብቶች በጋጠ ምንም ነገር ባይኖር ደስ ይላል። በቃ ክርስትና ማለት ያ ነው። ስላለ ደስ ይበላ አይደለም ወይ ስላገባሽ አይደለም ደስ የሚለሽ። ዘባይ ካገባ በኋላ ነው ትላለች ደስ። ምንም ነገር የለም እንደዛ ብሎ ነገር የለም። በጌታ ደስ ካላለሽ እዛ ውስጥ አግብተሽ ምንድን ነው ሰው እኮ ሴክስ እኮ ዝም ብሎ ጊዜያዊ ነው እኮ። ዛሬ የምትደጋግመው እኮ ጊዜያዊ ነገር ስለሆነ ለጊዜ ፕሌጀር የሚሰጥ እኮ ምንድን መስሏል አይደለም። ጳውሎስ ምን መስላል? ሚስት የለው ልጅ ምን የለው ሁሌ ደስ ይለዋል። ምን አለ? በጌታ ደስ ይበላችኋል። በማን ያለው? በጌታ። ስለዚህ መንፈስ የሞላው ሰው ከልቤ ልንገራ ነው። ጳጳሱ ቢሞላ ስንት ሰው ነው ያን ቋንቋው የያዙት? ከልቤ ልንገራ በቃ አንቀው ይዘዋል። በቃ ግን ዋጋ ይከፍላሉ። ከልቤ ልንገር ዋጋ ይከፍላሉ። በኋላ ዋጋ ይከፍላሉ። ጉድ ነው የሚፈላባቸው። በሙስሊም ያለ ቢሞሉ ጠቅላላ በሃይማኖት ያልኩ ጆቫ አለ ወሊ ጂሰስ የለ ምን የሌለ እኮ ሃይማኖት ልክ እንደ ኢትዮጵያ ፖለቲካ አልኳቸው። የሃይማኖት ብዛት ኢየሱስ ሃይማኖት አይደለም። እኔ ህይወት ነኛል። ህይወት እንዲበዛላችሁ እንዲተርፈርፍላችሁ መጣዋል እንጂ ኢየሱስ ሃይማኖት። መጽሐፍ ቅዱስ አንብብ፣ ተመለስ ወደ መጽሐፍ ቅዱስ እባክህ ተመለሺ። ቁጭ ብለህ እኔ የለወጠኝ መጽሐፍ ቅዱስ ነው እንጂ ኃይለኛ ሃይማኖተኛ ሰው ማርያምን ነክተማ ጉድ ፈላ። ማርያምን እላለሁ ሰርቃለሁ፣ ገብርኤል እላለሁ ተዋሻለህ። እየራስ ላይ እየተጫወትክ ነው። በቃ ምንድን ነው? ዝም ብለህ እያባከንክ ነው ዘመን እድሜን። ግን ወደዚህ ጌታ መጥተህ ህይወትን ሰጥተህ ልክ እንደ ጳውሎስ ጌታ ትለዋለህ። ጳውሎስ አሁን ጌታ ነው ይበል አለቃ ሆኖ ሲሄድ ዛሬ ስንት ጌታ ነው የሚላል? ስንት ጌታ። ገና የምናውቀው አንድ ጌታ ብቻ ነው። አንድ ስም ብቻ በሰማይና በምድር፣ አንድ ስም ብቻ ኢየሱስ ብቻ በሰማይና በምድር፣ ኢየሱስ ብቻ ሁሉን አጠቃሎ ይገዛል፣ ግርማው ያብረከርካል፣ ሌላ የለም አልኩ። በቃ ከሰማይ የተሰጠ ስም መዳኛውን ስም የኢየሱስ ስም ብቻ ነው። የጌታን ስም ይጠራሉ ይድናል። አሳይሃለሁ ዛሬ ክፍል 1 ኢየሱስ ጌታ ነው። ማን ነው ጌታ? የጌቶች ጌታ ነው። በቃ ይሄ ጌታ ነው። ከልቤ ልንገርህ፣ እኔም ማሳከርኩ ጌታን ሳገኝ መጽሐፍ ነው መረድ ላይ ኢየሱስ ጌታ ነው እያልኩ መጽሐፍ አባቴ ድሮ ቃስ በል ተስፋዬ ቃስ በል ይለኛል። እንዴት ልቀስቅስ?
እንዴት ልቀስቅስ? ኢየሱስ ገብቶ ማለት ነው። እኔ እኮ እኔ መሰለኝ ጌታ እኔ እኮ ደረቴን ነፍቼ እኔ ጌታ መስል ልቤ አብጦ ነው። ልቤ እንኳን ሲያደርግ ነው። ልቤ እንኳን ሲያደርግ ኢየሱስ ብቻ ጌታ እንደሆነ ታውቃለህ። በቃ አንተ ጌታ ትላለህ። ጌታ ካልሆነ ዛሬ ስንት ነገር አሳይሃለሁ። ከእግዚአብሔር ቃል ከተማራችሁ ታገኛላችሁ። ስንት ነገር ጌታ ሆኖብሃል። ስንት ጣዖት ራሱ ጌታ፣ መልኩ አንዳንዱ ክብሩ ራሱ ጌታ በቃ ጌታ ሆኗል። በህይወቱ ላይ ሐሜት ራሱ ጌታ፣ ሴክስ ራሱ ጌታ። እያያችሁ አይደለ? ጌታ ሆኖ ፖርን ነው የሚሰሩ እያያችሁ አይደለ? በቃ ሴክስ ፖርን ነው የሚሰሩ ሴቶች ብር ጌታ ሆኗል። በቃ ሰምዲ አየህ፣ ኢየሱስ ጋር ስትመጣ አንተ ብቻ ከልብ ልንገርህ፣ ፓስተር ተስፋዬን ያሸንፈው ኢየሱስ ብቻ ነው። ሌላ ማንም ሰው ያላሸንፈው። እንደውም እድለኛ ነኝ ሟች ነበር። ግን በዚህ ጸባይ መጣ እዚህ አንዱ በሽጉጥ ይገለኛል ወይኔም ገልና እገባለሁ ማለት ነው። ቲቢቴ ገል ነበር ቲቢት ማለት ነው። ወይ ገላለሁ እገደላለሁ። ግን ኢየሱስ ያገኘኝ ጌታ ምኑን አሳየኝ። በቃ እሱ ብቻ ጌታ እንደሆነ እኔ ብቻ ነኝ ጌታ ነኝ። በቃ ዛሬንን ጌታ ካላወቀው ኢንትሮዲዩስ አደርግልሃለሁ። ምንም ነገር ጌታ ላይ ሆነ። መጽሐፍ ቅዱስ ልግባ ጀምር። ፓስተር ተስፋዬ ጀምር። ትምህርቱን ጀምርልን። ኦኬ ክፍል 1 ኢየሱስ ጌታ ነው የሚል ነው ዛሬ ትምህርት ያርስት። ኢየሱስ ምንድነው? ጌታ ነው። በቃ ጌታ ነው። ሌላ ጌታ የለም። ምንም አይነት ጌታ ሊሆን ይችላል። ምንም ነገር በቃ የገዛ ነገር ጌታ ነው። የገዛችሁ ነገር ጌታ ነው። ኃጢአት ከገዛ ኃጢአት ጌታ ነው። በሽታ ከገዛ ጌታ ነው። የበሽታ ስም ራሱ ከገዛ ጌታው ነው። በህይወት ላይ ኮንትሮል አድርገዋል ማለት የሚገዛ ማለት ነው። ጌታ ማለት ገዝቶሻል ማለት ነው። ስለዚህ መጽሐፍ ቅዱስ ጀምር። ፓስተር ተስፋ ጀምር። ዛሬ ክፍል 1 አንደኛ ቆሮንቶስ 12:3 ላይ ስለዚህ ማንም በእግዚአብሔር መንፈስ ሲናገር ኢየሱስ የተረገመ ነው የሚል እንደሌለ በመንፈስ ቅዱስ ካልሆነ በቀር ኢየሱስ ጌታ ነው ሊል አንድስ እንኳን እንዳይቻለው አስታውቃቸዋለሁ። አየ ኢየሱስ ጌታ መሆኑ። ሌላ ይህን ቃል ላሳያችሁ። ሁለተኛ ጥቅስ ማቴዎስ ላይ 6 ላይ አቲንጋ 6 ጀምሮ ስንት ላይ ከ4 ነው ከ5 ሰው ለሁለት ጌቶች መገዛት የሚችል ማንም የለም ማለት። ለሁለት ጌቶች መገዛት የሚችል ማንም እንጅሩ አኩና በኬንያ ማለት ነው የለም። ለሁለት ጌቶች መገዛት የሚችል የለም። ወይ ወደ አንዱ ይጠጋል ወይ ወደ ሁለተኛውን ይልቃል። ላምበላችሁ ቆይ ወደ አንዱ ይጠጋል ሁለተኛውንም ይወዳል፣ ወይም ወደ አንዱ ይጠጋል ሁለተኛውንም ይላል። ከዛ በኋላ ምን አለ? ለእግዚአብሔርና ለገንዘብ መገዛት የሚችል የለም ይላል። ምን አለ? ለእግዚአብሔርና ለገንዘብ መገዛት የሚችል የለም። መምረጥ አለ አልኩ። ዛሬ ብር ስንት ጌታ ሆነበታል። የገዛው ብር ገዝቶታል። በቃ አይኑን አሰውሮታል ማለት ነው። ብር ለእግዚአብሔር ወይ ለጌታ መገዛት አትችልም። መምረጥ አለብን። ስንት አልኩ ዛሬ በብር እየገደሉ ያሉ እናቱን የሚገል አባቱን የሚገል ወንድሙን ጓደኛውን የሚሸጥ ልክ እንደ ይሁዳ ማለት ነው። ይሁዳ ብር ገዝቶት አይደለ? ስንት አልኩ ዛሬ ዓለም ላይ ያለው አብሶ ምድራችን ላይ ያለው እያያቸው እነዚህ ጋዜጠኞች እግዚአብሔር ያሉል በኢየሱስ ስም ተፈውሷል። በሱ ላይ ተሰራ መተት ሁሉ ይሰበራል። በህይወት ትኖራለህ በኢየሱስ ክርስቶስ ስም። ያ ጋዜጠኛ ስንት እያጋለጡ እያያቸው አይደል? ምድራችሁ ውስጥ ያለው ብር መውደድ ምን ያህል ለብር ሴቱ ምን እንዴት ጌታ ሆኖባቸው ማለት ነው። አየ ብር ጌታ ከሆነ ያጠፋሃል አልኩ። ዛሬ ክርስቲያኑን ካላስታው በመጠን ኑሩና እንድትጸልዩ ሲያበዛ የጸሎት ጊዜ ከሌለ ብር 3 ሰዓት አንድ ጊዜ ምስክርነት መጣች። ድሮ ቺካጎ ነው 3 ስራ ነው የምሰራው ጌታ ከመኪና አደጋ አዳነኝ አለችና ኦሆ አለ ሰው። 3 ስራ እየሰራች እንቅልፍ የለም እኮ እንቅልፍ አንዴ የጸሎት ጊዜ የለህም። በምን እንዴት ትጸልያለህ? 3 ስራ እየሰራ ማለት ነው። ከእግዚአብሔር ጋር ጊዜ ከሌለ ጉድ ፈላ። ከኔ ጋር የሚሰበስብ ያከማቻል አለ። ከኔ ጋር የማይሰበስብ በመጠን ኑር ልትጸልዩ አለ እኮ።
ምን ነቃ ባስተር ተስፋዬኛ እኮ ብር አጉ ስንት በቃ ራሱ መኪና አክሲደንት የሚመታው የሚሞት እንቅልፍ እያጣ ማለት ነው። በቃ እንቅልፍ እያጣ ማለት ነው። እየሰራ ያለው ለነፍሱ ነው። ልክ ትዛላችሁም ዛንት ላይ ማቴዎስ ሉቃስ 12 ላይ ነው ያ ለነፍሱ አንተ ሰነፍ ያለው እዛ ላይ ነው ጥቅሱ ትክክል ላይ ሲያካማች ማለት ነው። ጎተራ ሲሰበሰብ ነፍስን ሊወስዷት ይህ ሁሉ ለማን ይሆናል አለው። ከልብ እንግዲህ ደክመው ሳይበሉ ይሞታሉ። በጣም የሚያሳዝን ደክመው እኮ ነው። ደክመው ሳይበሉ ይሞታሉ። ወይ ልባቸው ቀጥ ይላል። እረፍት የለማ ጊዜ የለህም። ከእግዚአብሔር ጋር ጊዜ ከሌለ የለውም እግዚአብሔር ራሱ። ሮሜ 6:16 ላይ ለምትታዘዙት ባሪያዎች እንደሆናችሁ አታውቁምን? ለምትታዘዙት ነገር ሁሉ ባሪያ ነህ። ባሪያ ከሆንክ ያኛው የታዘዝከው ነገር ጌታ ሆኖብሃል ማለት ነው። ለታዘዝከው ነገር ጌታ ሆኖብሃል። ለሁለት ጌቶች መገዛት እንጅሩ የለም። መምረጥ ምረጭ ነው። እኔና ቤቴ እግዚአብሔርን እንመርጣለናል። ስንት አልኩ ብር የገዛው አይኑን ያሳወር አገልጋይ በቃ ብር ጌታ ሆኖበታል። ብር የሚወድ ብርን አይጠግብም ይላል እዛ መክብብ ምዕራፍ 5 ብር የምትወድ ከሆነ ብር አጠግብም። ብር መውደድ ሁሉ የክፋት ሁሉ ስር ምንጭ እንደሆነ አሳይሃለሁ። ስንት አይኑን ያሳወረ ብር ላይ ፎከስ በቃ ነፍስ ሐሳብ ብር በቃ ከሀገር ወደ ሀገር ይመጣል። ብር አገልግሎት ይወጣል። ብር በቃ ኧረ ተው እሱ ጌታ ሆኖብሃል ማለት ነው። ጌታ ለምን ያላችሁ ይብቃችሁ አለ። አልተውም ለምን አለ። ጌታ ይረዳኛል፣ ሰው ምን ያደርገኛል? እሱ ይተዋል። ጌታ በህይወታችሁ ላይ ጌታ ካልሆነ ከልብ ልንገር ዛሬ እነግርሃለሁ፣ ትመለሳለህ፣ ትመጣለህ ወደ ጌታ። እሱ ብቻ ይገዛሃል። ከዛ በህይወት ዘመን ሁሉ ጌታ ነው ትላለህ። ጌታ ነው በቃ። ጌታ ከሆነ ታየዋለህ፣ ጌትነቱን ታየዋለህ። አየህ፣ ጌታ ግን ካልሆነ አለቀልህ። የሆነ ነገር በህይወት ላይ ጌታ ሆኗል። ወይ በሽታ ራሱ አንዳንድ ጌታ ሊሆንብህ ይችላል ከገዛ ማለት ነው። ድህነት ራሱ ጌታ ይሆንብሃል። ፍርሃት ራሱ ጌታ ይሆንብሃል። ልክ አብርሃም ትዝ አለም ኢዮብ የፈራሁት መጣ አለ። ኢዮብ ችግሩ መፍራት ነበር። ኢዮብ 3 ችግር አለበት። ይፈራ ነበረ፣ የራሱን ጽድቅ ያቀርብ ነበረ፣ የሚወለደው ላይ ይራገም ነበር። 3 ችግር ነበርበት። 3 ችግር ኢዮብ ማለት ነው። ግን መጣ እግዚአብሔር። ደስ አይልም? መጣ እግዚአብሔር። ደስ የሚለው ኢዮብ በአፉ ስንፍና አልተገኘበትም ይላል። ሲደበድቡት የገዛ ጓደኞቹ ሲደበድቡት ማለት ነው። አሁን ላሳየ እዚህ ላይ የእግዚአብሔር ቃል ላሳየ። ይህንን ጌታ ብዙ ሰዎች ይፈልጋሉ። ጌታ መሆን በቃ ጌታ አልኩ እኮ። ትዳር ውስጥም ራሷ ሚስት ካልተጠነቀቀች ጌታ ሆናለሁ ካለች ተሳስተሻል። እዚህ ላይ ካለሽ ራስ መሆናችንማ ወንድ ነው ራስ። ከዛ ልክ እንደ ኤልዛቤል ትሆኛለሽ። ኤልዛቤል ታውቂያለሽ? ኤልዛቤል ጉዳ ውሾች አይደሉ እንደ በሏት እንትኗል። እንደዛ ብሎ ነገር የለም። አብሶ ከዛ አንደ ጴጥሮስ 3 ላይ ብታነቡ ጌታ ሳራ ራሱ ጌታ እያለች ባሏን ታከብር ነበር። መናካ ፓስተር ተስፋዬ ስሚዙ ግርሰን የተባለ ባለፈው ነገራቸው ኦሎሞስ ወደ 20 ምናምን ሰው ሞት ከሞት ያስነሳው በታምራት ላይ እሱ ወደ ጌታ እንዴት መጣ? ሚስቱ ናት ጌታን ያገኘች። ለዚህ ነው አልጋርኩ የሚያምን ከሚያምን ጋር እኮ የሚል ያንን ስላገባሽ የሚያምነው ሲውል ትሄጃለሽ ማለት አይደለም፣ ግን ዋጋ ትከፍያለሽ ማለት ነው። ያ የማያምን ሰው እንዳንቺ አይሆንም። ብርሃን በርቶልሻል አንቺ። እሱ ብርሃን አለ ሃይማኖት ይኑረው ግን አልበራለትም። ሃይማኖት ነው ያለው እንጂ ብርሃን ውስጥ ጨለማ ውስጥ ነው ያለው። አሁን እሷ ናት ጌታን ያገኘችው። የስሚስ ግሩሰን ታውቁታላችሁ? እንግሊዛዊ በጣም ምዕራፍ ነው። ብዙ ጌታ ተጠቅሞበት ነው ሄደው። በጣም ይገርማቸዋል። እሱ እንትን ነበረው ችግር ራሱ የጤና ችግር ነበረው፣ ግን ጌታ እንደዛ ተጠቅሞበት ሄደ። አሁን አንድ ቀን ቸርች ሄዳለሁ ስትል አትሄጂም አላት። አይ ጌታ ሆኗላ በውስጡ ያለው ካልኩ እኮ ያልኩሽ እኮ ያለመነ ካላመነ ጋግብተሽ በኋላ ጌታ ነው የሚወልብሽ፣ ኮንትሮል ነው የሚያደርግሽ።
አትሄጂም አላት። እሄዳለሁ አለችና ሄደች። ከመጣሽ እዚህ ቤት አትገቢም አለ። ከዛ ሄደች። ስትመለስ በሩን ዘጋ። ይገርማቸዋል። ብርድ ነው። እዛ በር ላይ ቁጭ ብላ እዛው አደረች ተኝታ ማለት ነው። ምን እናቃባሰ ተስፋዬ። ከዛ ጠዋት ሲነሳ በሩ ሲከፍት በሩ ላይ ተኝታለች፣ ቁጭ ብላለች፣ እዛው አደረች። እዴ ምን ነካ ጉድ ፈላ። እዚህ አሜሪካማ እንዴት እንዲያደርጋታል እሱ እንዲህ። ከዛ መጨረሻ ይሄ ስም ዝግጅሰን በጣም ተነካ። ከዛ ጌታን ተቀበሉ። ጌታ ማየት የተጠቀሙበት ነው ሄደው በዛ ነው የተቀየረው። የመገዛት ሚስት ለባሏ ትገዛ አይደለም። መጀመሪያ ለክርስቶስ እንደምትገዛ ለክርስቶስ ሚስቶች ካልተገዛችሁ ለባሎቻችሁ አትገዙ። ከልብ ልንገራችሁ 4 ነጥብ አድርግልሃለሁ። ለባልሽ የምትገዙ ለክርስቶስ መጀመሪያ መገዛት አለብሽ። ለክርስቶስ ያልተገዛች ሚስት ለባሏ ነው ትገዛለች። መገዛት ማለት ባሪያ ሁኚ ማለት። ሚስት ባሪያ አይደለችም። ሞኝ እንዳትሆን ባሪያ አይደለችም። ምን አሁን የእግዚአብሔር ቃል በአዲስ ኪዳን ወንድና ሴት እኩል ነው፣ ግን ከወንድ ነው የመጣችው። አንድ ነው፣ እኩል ነን፣ ልዩነት የለም። ጸጋውን ምን አደረገን? አንድ አደረገን። ወያሪ እንኳን ግን ይሄኛው መንገዱ ኤፌሶን ማንበብ ነው። እናንተ አንብቡ ነው የምናደርግላችሁ እና ያላነብላችሁ። አሁን ይሄንን ጌትነት እንዴት ኢየሱስ ያገኘ? እንዴ ዝም ብሎ የመጣ አይደለም። ዝም ብሎ አይደለም። ዝም ብሎ ጌታ መሆን አትችልም። ኢየሱስ ጌታ የሆነበት ምክንያት አመጣጡን አይታችኋል። ከድንግል ማርያም ከምንወዳት አሳያችኋለሁ። እሷ ራስችሁ ያለችውን ቢሰሙ የኢትዮጵያ ሕዝብ እሷ ያለችውን አልሰማትማ። እሱ የሚላችሁን ሁሉ አድርጉ ነው ያለቻችሁ እንጂ ሌላ ምንም አይደለም። ወደ እሱ ነው የመራቻችሁ፣ ሌላ ወደ እኔ ነው አላለቻችሁም። አይን መጽሐፍ ቅዱስ የለም። መጽሐፍ ቅዱስ ከየት ላምጣልህ? ከየት ታነባለህ? እኔ ለወጠኝ መጽሐፍ ቅዱስ ሳነብ ወይኔ ህዝቤ ያለበት እሱ አሳይሃለሁ። አሁን ላሳየ ኢየሱስዬ እንዴት ነው ጌታ የሆነው? ይህንን ጌትነት ከየት ነው ያገኘው? ከአወላለዱን አይታችኋል። እንደገና ምን መስላችኋል? 30 ዓመት እስኪሞላው ድረስ አባቱ አናጢ ነው እያገለገለ ማለት ነው። ምን ይመስላል? 30 ዓመት ሲዘጋጅ ማለት ነው። ልክ አመጣጡ የተወለደው በበረት ነው። በበረት ቤት አተው ቤርጎ አተው ምን መስላችኋል? እንዴ እያስተዋላችሁ ነው? በበረት ተወለደ። እንዴ ምን እየሰማችሁኝ ነው? በበረት ነው የተወለደው። ከዛ ልጀምርላችሁ። ከዛ ጌትነቱን ላሳያችሁ። በጣም የሚያስገርም ቃል ላሳያችሁ። ይህንን ጌትነት ያገኘው ጌታ ፊልጵስዩስ 2:6-11 ብላችሁ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን እና መቀማትን እንደሚገባ አቆጠረም። በእግዚአብሔር መልክ ሳለ እንዳትረሳ፣ ክርስቶስ እግዚአብሔር ነው ራሱ። እግዚአብሔር አብ፣ እግዚአብሔር ወልድ። ግን ሕጋው ስጋ የለበሰው መጽሐፍ ይተፈጸም ነው። ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች። መካር አምላክ፣ የሰላም አለቃ። አየ ኢየሱስ እዚህ ላይ መጣ ሆነ ሕጋው ሊሆን ነው። ሁለተኛ አየ ግዴታ መምጣት አለበት። በአዳም ያጣነው አንደኛው አዳም ያጣነው ሁለተኛው አዳም መለሰነ በኢየሱስ ማለት ነው። በእግዚአብሔር መልክ ሲኖር አልተስተካከለም። እንደ እግዚአብሔር ነኝ እኔ ነኝ ብሎ እኔ ነኝ ብሎ እንትን አላለም። በእርግጥ የሃይማኖት ሰዎች ያልገባቸው ራሱን ከእግዚአብሔር ጋር ምክንያቱም ሃይማኖተኞች እንደዚህ ናቸው። ሃይማኖት ይዋጋል። እንዴት ራሱን ከእግዚአብሔር ጋር ያስተካክላል? እንዴት የእግዚአብሔር ልጅ ነኝ ይላል? የሃይማኖት ሰዎች ናቸው ሲል አሁንም አሉ የሃይማኖት ሰዎች ያልገባቸው ማለት ነው። ጌታን ስትቀበል የእግዚአብሔር ልጅ ነህ። እሱ ዮሐንስ 1:11 አንብብ። ለተቀበሉት በስሙ ላመኑ የእግዚአብሔር ልጆች ስልጣን ሰጣቸው ይላል። ያውም ከደም ከእግዚአብሔር ፍቃድ ከስጋ ሰው ከእግዚአብሔር ፍቃድ ተወለዱ ይላል። መቀበል አለብህ። ልጅ ለመሆን መቀበል አለብህ። ስንት ነገር ተቀብለለ ተቀብለሽ አይደለ እየኖርሽ ያለሽው እየጠራ ያለው ገብርኤል ተቀብለን መልአክ መጠራው ተቀብለን ልብ ተቀብሎ ግን ጌታ ስትቀበል ውስጥ ሲገባ ኢየሱስ እኔማ ከልቤ ልንገራችሁ፣ አቤት እኔማ እኮ ካምሮ በላይ እንዴት እንደለወጠኝ እግዚአብሔርን ስለ ፓስተር ቶሎታ አመሰግናለሁ።
እሱ እግር ስር ቁጭ ብዬ ነው ከላይ ላይ ያለው ነው የሰበረው። ቁጭ ብዬ ተመሬያለሁ በእግሩ ስር። ትነኔ የነበረው የሃይማኖት ቀንበር የሰበረው እና በእግዚአብሔር መልክ ሲኖር ሳለ ተመልከቱ፣ መቀማትን እንደሚገባ አልፈለገም አልቆጠረም። ነገር ግን ይላል የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን አዋረደ። የባሪያን መልክ ይዞ በሰው ተመልከቱ ራሱን አዋረደ። አሁን የጌትነት ያገኘውን ላሳየ ኢየሱስን እንዴት ነው ጌታ የሆነው? እንዴት ጌታ ሆነ? ጌታ ሆነ። እንዳትረሳ ክርስቶስ እንደ ቀድሞ አናየው። ጌታ በስጋ ነበር። ጌታ መንፈስ ነው። በስጋ የሆነበት አካል ነው። እዚህ ምድር ላይ ህጋዊ አካል ነው ይያል ስጋ መልበስ አለበት። መልአክ እኮ ስልጣን ህጋዊ አይደለም፣ መንፈስ ነው። ያው ሰው እንደሚጠቀመው አሁን ከዛ ምን አመሰለ እንደዛ መልክ ይዞ በሰው ምሳሌ ሆኖ ራሱን አዋረደ፣ ለሞትም ደግሞ ኦኬ 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 ለላም ኦኬ 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 አነብልሃለሁ። ኦኬ ኦኬ የመስቀልን ሞት ታዘዘ ሆነ። ለሞት ራሱ መስቀል ሞት ታዘዘ። የባሪያን መልክ ይዞ ሆኖ መጣ። እግዚአብሔር ጋር ሲስተካከል ራሱን አዋረደ፣ እንደ ባሪያ ሆነ። የመስቀል ሞት ሞተ። በጣም ዘላም ብለ እንደዚህ አለ። ኦኬ 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 የመስቀልን ኦኬ የመስቀልን ሞት እንኳን የታዘዘ ሆነ። በዚህ ምክንያት አሁን እዚህ ላይ ነው እግዚአብሔር መጣ። በዚህ ምክንያት አንደኛ ላምበን እንደዚህ አለ ያለ ልክ ከፍ ከፍ አደረገው ይላል። አሁን የባሪያን መልክ ይዞ መጣ፣ ራሱን አዋረደ፣ የመስቀልን ሞት ታዘዘ። እሺ ያለ ሲጸልይ ትዛላችሁ። ለመጨረሻ ላይ አባቶ መጀመሪያ እቺ ጽዋ ከኔ ትለፍ አለ። ብቻ አለው። ቀጠለና ያንተ ፍቃድ እንጂ የኔ ፍቃድ አይሁን አለ። ለእግዚአብሔር ፍቃድ ሰጠ። በመስቀል ላይ ሁሉ ነገር ተሸከመ። ኃጢአት የሆነው ኢየሱስ መስቀል ላይ ነው። በሽተኛ የሆነው መስቀል ላይ ነው። ድሃ የሆነው እንጂ ምን ድሃ ነበር ኢየሱስ? ይመግባል ነበር እንዴ? ድሃ ምድር ላይ ታቸው ይመግብ ነበር እኮ፣ ግን ድሃ የሆነው መስቀል ላይ ነው። ለዚህ ነው እግዚአብሔር አባቶ ሲል ያልሰማው ማለት ነው። የሁላችን በዓለም ላይ ያለውን ኃጢአት የተሸከመው መስቀል ላይ ነው። እዛ ላይ ነው በቃ ዋጋ የተከፈለን ማለት ነው። መስቀል ላይ የዛ ፓወር አስተምራለሁ መስቀል እዛ ላይ ፓወር ሁሉ ነገር ያለቀ ፊኒሽ ያለው እዛ ላይ ነው። መስቀል ላይ አለቃለ። ሰይጣን ራሱ ያለቀለት እዛ ላይ ነው። አለቅነትና ስልጣናትን ጠርቆ በመስቀል ላይ አዞራ ይላል። የከሰን የነበረ የዕዳ ጽሕፈት ይደመስ እዛ ላይ ነው። እርግማን ይሆንልሽ እዛ ላይ ነው። በእንጨት ላይ የሚሰቀል የተረገመ ነው አለ። ስለኛ እርግማን የሆነው መስቀል ላይ ነው። ለምን? የመንፈስን ተስፋ በእምነት ልትቀበይ የአብርሃም በረከት ያንተ ሊሆን ማለት ነው። አሁን ኢብራሂም ብለሲንግ ኢዝ ቢሎንግስ ቱ ሚ የኔ ነው። አይ አም ብለስ እንዴ ፓስተር ተስፋዬ ዩ አር ብለስ አይ አም ብለስ ቸርች ብትሄደው ልትባረክ አይደለም። ወረዲ ተባረክ ያለው ቸርች ሄዶ መሰብሰባችሁን አትተው ስላለ ነው። ቃል ለሰማ ነው ሄዶ ቸርች ብትሄደው ልትባረክ አይደለም። አም ብለስ ነው። እዛም ሄደው መሰብሰባችሁን አትተው ስላለ ይሄ ማይንድ መውጣት አለበት። ጴንጤ ራሱ ኮንፈረንስ ሊደረው ልትባረክ ወረዲ አም ብለስ በመንፈሳዊ በረከት በሰማያዊ ሰው ተባረክ ያለው አምብለስ። ቀጥሎ ምን አለ እግዚአብሔር? ተመልከቱ ያለ ልክ ከፍ 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 ቀጥሎ ከስም ሁሉ በላይ ስም ሰጠ። ወራ ባባዲ ካሳታ ያዶ ራዲያ ላቦሪያስ ከስም ሁሉ በላይ ስም፣ ከስም ሁሉ በላይ ስም። ዛሬ እያስፈራራ ያለው ስም፣ የዶክተር ሪፖርት እያስፈራራሽ ያለው ስም ስም ኑክሌር ነው እያለ እዚህ በቃ ጋዜጠኛው ኑክሌር ቻይና ከአሜሪካ መልጣ ነው። ቻይና ረድ አረ ረካ ብለህ ቁጭ በልተው ከበለጠሽ ለምን እዛ ተቆመ ነበር? አሁን ዘግቶ አሜሪካ ሄዶ ዘግቶ ማለት ነው ኢራን ማንም እንዳያወጣ እንዳንቀሳቀስ ከዚህ 6 ማህል ሄደው
ለምን አትንቀሳቀስም ነበር? ራስህ አካል ለምን አትንቀሳቀስም ነበር? አትችልም ነበር? እንደዚህ አንዳንዶች በቃ ጥላቻ አለው። ጋዜጠኛው ራሱ የአሜሪካ ጥላቻ። ተሳስተሃል። ፓስተር ተስፋዬን ሰው ያደረጉ እነሱ ናቸው። እዚህ ነው ሰው ነው እንጂ እዛ ብሆን ሟች ነበርኩ እኔ። ሰው የበላውበት ሆኜ ያልሆንኩትን እንደሆነ ያደረገኝ እዚህ ነው። አም ፕራውድ አሜሪካዊ፣ አም ፕራውድ ኢትዮጵያዊ። ምን አደረገው እግዚአብሔር? አንደኛ ያለ ልክ ከፍ 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 ከዛ ከስም ሁሉ በላይ ስም ዛሬ እያስፈራራሽ ያለው ስም ጌታ ነኝ ያለው በሕይወትሽ ላይ የዶክተር ነው፣ ኤችአይቪ ነው፣ ካንሰር ነው፣ ምንድን ነው? ኢቦላ ነው። ኢቦላ ፓስተሩ አልሰማችሁም? ያኔ ኢቦላ ጊዜ ቸርቹ በቃ ትልቅ ቸርች ነው። ዛሬ ታምር ይሰራል እግዚአብሔር። እንጸልያለን። ሃሌሉያ ፓስተር እንጸልያለን። ቸርቹ ይሉናሉ እዛ ፓስተሩ እኮ ነው። እንጸልያለን እንጸልይ። ዛሬ አንዴ የምንጸልይበት ኬዝ አለ ይላል መድረኩ ላይ ወጥቶ ፓስተሩ። ሃሌሉያ ዛሬ ምንም ይምጣ እንጸልይ። ተዘጋጃችሁ? እንጸልያለን። ዛሬ አንድ ኬዝ አለ ዛሬ በመሃላችን እንጸልይበት። እንጸልይ ፓስተር በኢየሱስ ስም ምናምን ሁሉ በቃ ጮህ እንገስጻለን ምናምን። ከዛ በኋላ መጨረሻ ላይ ገና አንድ ሰው ኢቦላ ያለበት አለ ሲላቸው ሁሉ መሮጥ ጀመሩ። ከዛ ኢቦላ በቃ ስንት ሰው ያስፈራረዋል። በዶክተር ካንሰር ያስፈራረዋል፣ በኤችአይቪ ያስፈራረዋል። ጌታ ሆኖብሃል። በቃ እሱ ጌታ ሆኖብህ፣ ድህነት ጌታ ሆኖብሻል፣ ሐሜት፣ ውሸት ጌታ ሆኖብሃል። ሴክስ ራሱ ጌታ ሆኖበታል። ሰው ሴክስ ራሱ ጌታ ሆኖብሻል። አየህ አንድ ጊዜ በጣም አረሳም። ወደ ጌታ ሆነ ልጅ ወደ ጌታ ዳለች። ወደ ጌታ ያመጣት ልጅ አለች። በጣም ኤርትራዊ ናት እና ያመጣች። ከዛ አንድ ቀን ትቆጣኛለች። እኔ የምታገሳታለሁ። አንድ ቀን መጣች። እንዴ ምን ነው አልኳት። እንዴት ያለ ወንድ መኖር እችላለሁ እኔ? እንዴት ይቻላል አይዞሽ ትንሽ ቆይ አልኳት። ችግር የለም። እንዴት ያለ ወንድ ነው? አንዳንዱ ያለ ወንድ የማይኖር ይመስለዋል። ሴቱም ያለ ወንዱም ያለ ሴት ጉድ እኮ ነው። ምን ሆኖበታል? ጌታ ሆኖብሃል። በቃ ገዝተዋል። ለሰው ለተገዛው ምንድን ነው? ባሪያ ነው። ባሪያውንክ ማለት ጌታ ሆኖብሃል ማለት ነው። ዛሬ ነፃ መውጣት ትፈልጋለሽ? ወደ ኢየሱስ መጣ። ያስፈራራ የገዛ ባሪያ ትሆናለህ። ሮሜ 6:12 ነው። ከዛ ተመልከቱ በጣም ጌታ ያደረገውን ከስም ሁሉ በላይ ስም ሰጠው። ተመልከቱ ዛሬ ቀጥሎ ያ ብቻ አይደለም። ሶስተኛ ከሰጠው ካለ በኋላ ይሄም ማለት በሰማይ በምድር ከምድር በታች ያለ ሁሉ በሰማይ በምድር ከምድር በታች ማለት ሲኦል፣ ከምድር በታች ሲኦል ነው። በድር ላይ ደግሞ አንተ አዚያ ያለ ነገስታቱን ዓለም ላይ ያለ ቻይናሁን ምንም አገርሁን ምድር ላይ ያለ በሙሉ ማለት ነው። ምን ማለት ነው ፓስተር ተስፋዬ? ምድር ላይ ሲል ምድር ላይ ያለ በሙሉ ምድር እዚህ ምድር ላይ ያለ በሙሉ። በሰማይ ደግሞ ምን ይመስላል? መናፍስቶች የት ናቸው ያሉት? መላእክት የት ነው ያለው? ከነሱ ሁሉ የሚበልጥ ስም በሰማይ ከምድር በታች ያሉ ሁሉ ይንበረከኩለት ዘንድ። በጣም የቀጥሎ ተመልከቱ። ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ ነው ይል ዘንድ። ወይ ይሄ ምላስ ጌታ ነው ካላለ አንደኛ በህይወት ላይ ጌታ ስላልሆነ ነው። ጌታ አልኩ ዛሬ ዘፈን ጌታ ሆኖበት አይደል እየበጠበጠ ያለው? ዘፈን ገዝቶት ማለት ነው። ዘፈን ራሱ ጌታ ሆኖበታል። እግዚአብሔር ሰጠኝ ይላል። ስሰባሰብ አለ እግዚአብሔር ሰጠኝ ዘፈን እግዚአብሔር ነው የሰጠው። እግዚአብሔር ሞኝ የጌታ ፍቃድ ምን እንደሆነ ሞኝ ታውቃለህ? ሞኝ ነህ። እግዚአብሔር ዘፈን አይሰጥህም። አላነበብክም? መዝሙር ነው የሚሰጥህ እግዚአብሔር። መዝሙር ነው የሚሰጥሽ። ሞኝ አትሁኝ። እግዚአብሔር አይሰጥሽም። እግዚአብሔር ሰጠው። እግዚአብሔር ሰጠኝ። እግዚአብሔር ወሰደው ደግሞ እሱ ፈቀደ። ችግር እሱ ነው የፈቀደው። እሱ ፈቀደ። ሞተ። እሱ ሞተ። ምን አይነት ነገር ነው? እግዚአብሔር ፈቀደ። ሞተ። ኧረ ተው።
ተው ግደለም ሰይጣንና እግዚአብሔርን ካላወቅ እዚህ ምድር ላይ አይ ቃሉን ካላወቅ የለህም እግዚአብሔር ቃል ከሌለ ዜሮ ነው ቃል we need the word of God ተሞሉ ብሏል ቆላስይስ 3:16 ላይ ተሞላ ቃሉ ይሙላባቸው ነገር አይደለም ይሙላባል ቃሉ ስንታርጉ ሱስ ጫቱ ምኑ ድራጉ ጌታ ይሆነበት ስንት ነው ወንድም ራሱ መጨረሻ ላይ መቼም ወስኖ ሄደ እንጂ በቃ ዘመናቸውን ሁሉ በልቶ ሱስ በቃ ወጣቱ ሱስ ጌታ ሆነበት አሁን የወንድማችን እግዚአብሔር ባርከው ብዙዎችን ያወጣ ነው ያለው ወጣት ትውልድ ጸጋ ይዛል በርታ ኢየሱስ ጌታ ሆነብሃል በቃ ከዛ ባሪ አድርጓል አሁን ጌታ ማን ነው ኢየሱስ አይደለም ሱሱ ነው ጌታ ሆነብህ አሁን በሰማይ ከምድር በታች በሰማይ ከምድር በታች ያለ በሙሉ ለኢየሱስ ይገዛል ይንበረከካል ምላስ ሁሉ ለእግዚአብሔር ኢየሱስ ጌትነቱን ያገኘው ይሄ ነው አሁን ጌታ ነው የምንለው ለዚህ ነው ያ ብቻ አይደለም ህይወትን ስትሰጠው ምን ህይወት አለ ልብን ስትሰጠው ምሳሌ 23:26 ላይ ልብን ስጠኝ ነው የሚለው እግዚአብሔር ምን ህይወት አለ ልብን ካልሰጠው ልብን ካላረገ ልብ ካልተሰበረ ስቲል ጌታው ነገር አለ እኔ ነኝ ጌታ እያልክ ነው ጌታ ነኝ እያልክ ነው አንተ ልብ ላይ ነው ያለው ችግሩ ጳውሎስ እዛ ላይ አይደለም ጌታ ይባል ተዛለች ሐዋርያ ምዕራፍ 9 ላይ ጌታ ሆይ ምን እንዳደርግ ትፈልጋለህ አየ መንፈስ ቅዱስ ተገናኘው ከአይኑ ላይ ቅርፊት ወደቀ አይንን ነው የሚይዘው ሃይማኖት አይናችሁን ይይዛል አይንን ከሸፈነ ማየት አይችልም መልካም ነገር ሲመጣ አታይም አንዳንዴ በራሴ ያመጣው ነው ለራስ በራስ ማስተዋል አትደገፍ ይላል አያሁን ኢየሱስ የምን ሆኗል ጌታ ሆኗል ጌታ የነን ገድነት ያገኘው በዚህ ነው ዮሐንስ 3:27 ላንብብላችሁ እንደዚህ አለ በሰማይ ካልተሰጠው በቀር አንዳች ሊቀበል አይችልም ማለት ሰው ከላይ ከሰማይ ካልተሰጠው አሁን ይሄንን ጌትነት ያገኘው ከላይ ቅድም ያነበባም በመጽሐፍ ቅዱስ እግዚአብሔር ያለልክ ከፍ አቤት እሱ ነው ከፍ የሚያደርግሽ እሱ ከፍ ካረገ ትዛለ በኢያሱ በአይናቸው ፊት ከፍ አድርጋለሁ እግዚአብሔር ከፍ ያድርግ ሰው ከፍ ያድርግሽ ባክሽ ውጪ ከሰው ሰው አሁን ከፍ አድርጎ ይጥላል አያያችሁ አይደለም አሁን ፕራይም ሚኒስተር እንትና አብይን እንዴት ዶር አላያችሁ መጀመሪያ አሁን ደግሞ ተገለበጡ ግን ምንም ብትልሱ አይወርቅ ሞኝነስ እሱ መሰረቱ ክርስቶስ ነው የጌታ ሰው ነው መሰረቱ ኢየሱስ ነው ከነሚስቱ ማለት ነው መሰረቱ ኢየሱስ ነው ምንም አጥሎም ሞደቅ የለም ሞኛቱን የተመሰረተበት ጌታ ነው ምን ይያልክ ነው ፓስተር ተስፋ yes እውነት ነው ምነግርህ አንተ ግን ጨለማው ስላለ ግራ ተጋብታል በቃ አታውቅም ወደዚህ ጌታ ስትመጣ አይነን ይከፍትልሃል ቀንበርን ይሰብርልሃል በቃ ጌታን ስታቀው ስትሸነፋል ለሚስት ትሸነፋለህ ሚስትም ለባል ሁሉ መሸነፍ ጌታ ስታገኝ ጌታን ግን ልብን ካላደረገ ስቲል ትዛልን ፈርዖን ልቡን አጠንክሮ ምን መስላል 400 ዓመት ገዝቶ ማለት በእርግጥ እግዚአብሔር ልቡን ያጠነከረው ክብሩ ሊገልጥ ፈልጎ ነው እንጂ እግዚአብሔር ከሰከንድ ተዛለም ሐዋራ ላይ ፈርዖን እንዴት እንትን እንደበላው ትል እንደበላው ከሰከንድ ያቀልጣል እግዚአብሔር ግን ክብሩን ሊገልጥ ስለፈለገ መጨረሻ ላይ ግን በቃ ለቀቃቸው ባርኮኛል የነገስታት ልብ በእግዚአብሔር እጅ ናቸው ወደ ወደደ ይመራል ልክ እንደ ውሃ ፈሳሾች ናቸው ወደ ወደደ ይመራል እግዚአብሔር ነገስታት የሱ ናቸው አለቅነት ስልጣናት ተዛለም የክሱ በሱ ናቸው ሁሉ ከስሙ የሱ የማይታይ አምላክ ምሳሌ ነው ሁሉ በርሱ የሚታየው ማይታየው ሁሉ በርሱ ተፈጥሯል አለቅነት የለም ጌትነት የለም ስልጣናት ሁሉ በሱ ነው የተፈጠረው ስለዚህ አሁን ይሄ ጌታ ደስ አይል ጌታ ስንለው ስንዘምርለት ጌታ ነው አዳይ ነው ጌታ አዳይ ነው
ፈዋሽ ነው ጌታ ፈዋሽ። ሌላ ጌታ ፓስተር ተስፋ ያውቅም። በምንም ውስጤ ገብቷል፣ ደም ስሬ ውስጥ ኢየሱስ። የደረቁ አጥንቶቼ ክብር ለሱ ዛሬማ ለምልመው አይቼ የለመለሙት በዚህ ጌታ ነው። በቃ ውስጤ ስለገባ ጌታ ፓስተር ተስፋዬ ደረቱን የነፋ የሚዋሽ የሚሰርቅ ዋት የሚሰራ ጫት የሚቅም ሴት የሚያባርር አሁን ግን ኢየሱስ አገኘው። በስመ አብ ደስ ምን አለ እዛ ላይ ምላስ ሁሉ ለእግዚአብሔር አብ ክብር ምን ይላል? ኢየሱስ ጌታ እያልክ ነው። ሆኗል ጌታ ኢየሱስ ጌታ ሆኖ ምንድን ነው በሕይወት ላይ ጌታ የሆነው? ይህንን ጌታ አለ በሰው ፊት ለሚመሰክርልኝ በአባቴና በመላእክት ፊት አለ፣ በሰው ፊት ለሚክደኝ ግን እክደዋለሁ አለ። አየህ ጌታ የሚሉት ሰዎች አይታል የተነኩ ሰዎች እኮ ጌታ ሆኖ ነው በሕይወታቸው ላይ። በሕይወትሽ ላይ ምንድን ነው? ብር ነው? ዛሬ አሳይሃለሁ። ምንድን ነው እሱ? ምንድን ነው ምንድን ጌታ የሆነሽ ምንድን ነው? እስቲ ጌታ የሆነብሽ እስቲ ቼክ አለ ቼክ እንድታደርጉ ነው። ኢየሱስ ነው ወይስ ምንድን? ብር ነው? ክብር ነው? መልክሽ ነው? ምንሽ ነው ጌታ? እሱ ሁሉ ጭምድድ ይላል። ጥቂት ስትቆይ የተቀየርሽ ነው የምትሄጂው። ሁሉ ነገር የተቀየረ ነው። እዛ ሆኖ የሚጠብቅ ነገር የለም። ሁሉ ነገር ጊዜው ነው። ከዛ ብሶ ከሰማይ በታች ያለ ከንቱ ሁሉ ከንቱ ነው። ከንቱ የከንቱ ነው ሁሉ ነገር። አሁን ይሄ ጌታ ፓስተር ተስፋዬ ቶሎ በሉ፣ ፓስተር ተስፋዬ አረ ቶሎ በሉ። ሮሜ 6:18 ነገርኳቸው አይደል? ለምትዛዘዙ ባሪያዎች እንደሆናችሁ አታውቁምን አለ። አየህ ጌታ በሕይወታችን እሱ ከሆነ እሱ ነው ጌታ። ወይ ገንዘብ አልኩ ወይ የተለያየ ገንዘብ ማንም ነገር አነብልህ ነው። ኦኬ ቅድም ነገርኩ ማቴዎስ 6 ላይ ነገርኩ አይደል? ሰው ለሁለት ጌቶች መገዛት አይችሉም ማለት በጣም ደስ የሚለው ፓርት ምን እንደዚህ አመበለ ለሁለት ጌቶች መገዛት አይችልም ማለት የሚቻለው ማንም የለም። ወይ አንዱን ይጠላል፣ ሁለተኛውን ይወዳል። ወደ አንዱ ይጠጋል፣ ሁለተኛው ደግሞ ይንቀዋል አለ። ለእግዚአብሔርና ለገንዘብ መገዛት አትችሉም አለ። አየህ ገንዘብ ሊገዛ ይችላል። ገንዘብ መውደድ የክፋት ሁሉ ስር ምንጭ ነው ይላል እግዚአብሔር ቃል። እሱ ሲመኝ ያሳይሃል። ገንዘብ የምትወድ ከሆነ እንዳትረሳ ገንዘብ አይኑርህ አይደለም ያለ። ግን አንተ ገንዘብ ከእግዚአብሔር ጋር ጊዜ ማሰጥ ከሆነ ጊዜ ከሌለ ከእግዚአብሔር ጋር ገንዘብ ስትል ጉድ ይፈላል በኋላ። አየህ ገንዘብ መውደድ ውስጥ ትገባለህ። ስንት አልኩ ዛሬ የሚገሉ ዓለም ላይ እኮ ነው ብር የሚወዱ ስንት። በቃ አየህ እንዳትረሳ ገንዘብ አይኑርህ አይደለም ያለው መውደድ ነው ያለው። ከእግዚአብሔር አስበልጣት የምትወደው ከሆነ ጉድ ፈላብህ። አየህ በኋላ ላሳየህ፣ ከእግዚአብሔር ቃል ላሳየህ ነው። እንደዚህ ላሳየህ። ኦኬ ቅድም ነግሬሃለሁ። ጌታ ለገንዘብ ጌታ እንዴት ይሁዳ አሳልፎ እንዴት እንደሰጠው ለገንዘብ ማለት ነው። አየህ ብር ጌታ ይሆናል በሕይወት ላይ ብር ጌታ። በቃ የሚታይ ብር ብቻ ነው፣ የምታስበው ብር ነው። ካልኩሌት አእምሮ ብር እንትን ላይ ላንብብልህ አንድ ቦታ እግዚአብሔር ቃል ላሳየህ። ኦኬ እንደዚህ ላሳየህ። አንድ ጢሞቴዎስ ላይ 6:10 ላይ እንደዚህ አለ፣ ገንዘብን መውደድ የክፋት ሁሉ ስር ነው። ይህንን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ ይላል። ገንዘብ መውደድ ምንድን ነው አለ? የክፋት ሁሉ ስር ምንጭ ነው አለ። አሁን አየህ ብር ከልቤ ልንገርህ፣ አገልጋይ ራሱ እዚህ ውስጥ ካለ ከሃይማኖት ወጥቷል። ሃይማኖት ውስጥ ያለ ነው የሚመስለው። እዚህ ውስጥ ካለ አለቀለ፣ ወጥታል ከሃይማኖት። ራሳቸውን ወጉ ይላል። ከሃይማኖት ወጥተህ
አሁን ይሄ ገንዘብ ምን ሆኗል ማለት ነው? ጌታ ሆኖብሃል አልኩ። ለጌታ ጊዜ ማትሰጥ ጊዜ ከሌለ አብሶ አንድ ቦታ አነብልሃለሁ እግዚአብሔር ቃል እንትን ላሳየህ ስቃይ ወጉ ይላል። አሁን እንትን ላሳየህ አንደኛ እንትን ላሳየህ አንደኛ ጴጥሮስ 4:18 ላይ እንደዚህ ይላል። ላንብብልህ። ኦኬ ትጸልዩ ዘንድ በመጠን ኑሩ ይላል። ምን አለ? ትጸልዩ ዘንድ አንደኛ ጴጥሮስ 4:8 ላይ ትጸልዩ ዘንድ በመጠን ኑሩ ይላል። በመጠን የማትኖር ከሆነ እንዳትረሳ፣ ስራ ሶርስ አይደለም፣ እግዚአብሔር ነው ሶርስ። ስራ እኮ ላሰራ ትችላለህ። እንደምን ነቀለቁ ጉልበት አለኝ ሰራ መስሎሃል። ይሄ ጭቃ እንደሆነ አላወቅም፣ እንደሚክድ ማለት ነው። ግን እግዚአብሔር ሶርስ ለምሳሌ ለምን እግዚአብሔር ለምን እረኛዬ ነው አለ፣ የሚያሳጣኝ የለም አለ። ምን አሁን አብርሃም ምን መስላል? ምድረ በዳ ላይ 3 ስራ ሰርቶ ነው ሀብታም ነው። ስራ ሊሰራ ማውዳ ይብላል። ስራ መስራት አለብህ። ግን ሐሳብ ብቻ እዛ ፎከስ ከሆነ አለ እንቅልፍ የለ፣ ሰላም የለ፣ አልገባህም፣ ሚሽን የለ፣ ራዕይ የለ። ገንዘብ መውደድ የክፋት ሁሉ ስር ምንጭ ነው። ይህንን ሲመኙ ከሃይማኖት ወጥተዋል። ሃይማኖት ውስጥ አውጥተዋል። ገንዘብ መውደድ አንደኛ ጌታ ሆኖብሃል። ሰው ለሁለት ጌታ ወይ አንዱን ይወዳል ወይ አንዱን ይጠላል፣ ወይ አንዱ ይገዛል። በመጠን ኑሩ አለ። በመጠን ኑሩ ትጸልዩ ዘንድ አለ። ለምን ጌታ ለምሳሌ ወደ ፈተና እንዳገቡ ጸልዩ አለ። ጊዜ ከሌለ እሱም ጊዜ የለውም እግዚአብሔር። ለምንድነው ማርያምን አፕሪሼት ያደረጋት ጌታ? ለምን ማርታን ገሰጻት? ትታወቂያለሽ፣ ትጨነቂያለሽ አላት። እያገለገልክ ችግር ውስጥ ትገባለህ። እግዚአብሔር እየጠራ ለዛ አለ። እግዚአብሔር የጠራ ከሱ ጋር ብረት ልታረግ ነው፣ ፎሎሺፕ ልታረግ ነው። መፈለግ አለብህ። ተክቶ የሚሹ ያገኙኛል አለ። እኔ የሚወዱኝን እንወዳለሁ፣ ተክቶ የሚሹኝ ያገኙኛል አለ። ዛበሶ ምሳሌ 8 ላይ እኮ ይናገራል 32 ላይ እኔን ያገኘ ህይወትን አለ፣ ከእግዚአብሔር ሞገስን አለ። እኔን ያጣ ግን ራሱን ይጎዳል አለ። አልኩ ኢትዮጵያ ያጣችሁ ኢየሱስን ነው። ኤርትራና ኢትዮጵያ ያጡ ቀደም ነገርኩ። በመንፈስ ቢሞሉ ከላይ ያሉ ቢሞሉ ህዝቡን ወደ እውነት ነው። መንፈስ ቅዱስ ወደ እውነት ነው የሚመራ፣ ሌላ ወደ ሃይማኖት አይመራ። ወደ እውነት ምንድነው? ይሄ ቃሉ እውነት ነው። ኢየሱስ እውነት ነው። ጸጋ እውነት ነው። ወደ አለቀው ስራ ነው የሚመራ መንፈስ ቅዱስ። ወደ ምንም አይመራ። የሚያሳስበው እሱ ነው። ታመ ተፈውሳል ብሎ ያሳስበው እንድታመን። ለዚህ ነው ያለማመን ስለ ኃጢአት ይወቅሳል ያለው እኮ ስላላመንክ ነው የሚወቅስህ እንጂ ኃጢአት ሰራህ አይልም። መንፈስ ቅዱስ ይወቅሳል፣ ስላላመንክ ነው ኃጢአት የሰራኸው። አሁን እዚህ ላይ ሲነግረህ ምን አለ? 2 ጢሞቴዎስ 3:1 ላይ ተመልከተ። በመጨረሻ ዘመን ላሳያችሁ። የሚያስጨንቅ ዘመን ይመጣል አለ። አንደኛ ሰዎች ራሳቸውን ይወዳሉ፣ ቀጥሎ ገንዘብን የሚወዱ አለ። 2 ጢሞቴዎስ ላይ እሱ እናንተ በጠቅላላ አንብቡታል። ለወላጆቻቸው የማይታዘዙ ምስጋና የሌላቸው የመጨረሻ ዘመን አሁን ያለነው እዚህ ላይ ነን ያለነው። እዚህ ላይ 2 ጢሞቴዎስ 3 ላይ ካነበባችሁ አሁን ያለው ዘመን ይሄ ነው። እያያችሁ አይደል? ለብር ሲገሉ ለብር የማያደርጉት ነገር የለም። ምድራችን ላይ ጋዜጠኞች እየፈለፈሉ እያደለን ያሉት የእናንተ ጋዜጠኞች አንዳንዱ እውነት አይመስሉም። እንትን ይመስሏል። እውነት ነው። ሴጣን አለ። 666 ገለጡላችሁ። ምን ይመስላል? ይሄ ካላመንክ ካተመን መንፈስ እየሰራን ያለ ምድራችሁ ላይ ያለው ርኩሰት እዚህ ላይ ያለ አሜሪካ ላይ በዓለም ላይ ብቻ እኮ እኛ ስለምናይ ነው እንጂ ያለው ርኩሰት ያለው አመጽ የምርጫ ጉዳይ አመፀኛም ወደፊት ያመጽ ነው የሚለው። ርኩሰትም ወደፊት ርኩሰትን ያርክ፣ ቅዱስም ወደፊት ይቀደስ፣ ጻድቁ ወደፊት እነሆ በቶሎ እመጣለሁ። ለእያንዳንድ እንደ ስራ መጠን ልሰጥ ዋጋ በጀነዋል። ማን ነው? የጌታው ነው። አየህ፣ በሕይወት ላይ ጌታ ሳይሆን ኢየሱስ ጌትነቱ ሳታስተምሩ ከላይ ያላችሁ ጳጳስ ሆነ ቄስ ሆነ ኢየሱስ ጌትነቱ ሳትናገሩ ጌታ የሚለው ጴንጤ ብቻ እያላችሁ
ጌታ ሳይሆን በህይወታችሁ ላይ ህዝቡን አብሶ እኮ ማቴዎስ ላይ ነገር እነሱ አይገቡም የሚገቡትን ይከለክላሉ ይላል። በዓለም ላይ ነው የምናገረው። በሃይማኖት ያለ ጆቫ በትን ኦንሊ ጂሰስ ራሱ መመለስ አለባቸው። ሃይማኖት አይናቸው መንፈስ ቅዱስ መሞላት አለበት። ካልተሞላ ሃይማኖተኛ ነህ። ሃይማኖተኛ ሌላ ዘር ራሱ ጌታ ውሎብሃል። ዘር ራሱ ጌታ ውሎብሃል። ያባላ ያለው ጌታ ስለሆነብህ ነው። ጌታ ሆኖብሻል። ዘር የኔ ዘር የኔ አማራ የኔ ትግሬ አማራ ኦሮሞ ምናምን እያልኩ ነው። ምን ሆኖብሃል? ጌታ ሆኖብሃል። ተዛለም ጌታ እኛ የአብርሃም ዘር ነን ሲሉት እናንተ ከዳቢሎስ ከአባታችሁ ዳቢሎስ አላቸው። የአብርሃም ብንርት እሱ የሰራው ተሰሩ ነበር አላቸው። አየ ዘር ምን አድርጎሃል? ጌታ ሆኖብሃል። ጌታ ሆነብሽ፣ ቦስ ሆነብሽ። በቃ አሁን ምን ከቷል? ትምከቱ ዝም ብለህ በቃ ትንጠራራለህ። ኩራት ምናምን የኔ ዘር ነው የሚያምር። አሁን በቃ አለቅ። ምን አለው ገና? ጌታ ሆኖብህ። ዘር ምን ሆነብህ? ጌታ ሆነብህ። ዘር ራሱ ጌታ ሆነብህ። እሱ ያልኩት ጥላቻን የማይመጣብህ ይሄን ላምብ ብሎ በጣም ምን መመጣብሃል? ጥላቻ። ዘር ምን ያመጣብሃል? ጥላቻን ያመጣብሃል። ከዛ ይወልህ መልሱ ታነባለህ። መጽሐፍ ቅዱስ ልስጥህ፣ ታነቢያለሽ። መጽሐፍ ታነባለህ። ጠቅሶ ልስጥህ። ሬዲ ነሽ? ሬዲ ነህ? ልስጥህ። መጽሐፍ ቅዱስ ካነበብክ ነው። እዚህ ውስጥ ካለ ጥላቻ አምጥቶብሃል። ወደ ሲኦል እንደምትገባ አሳይሃለሁ። ምን እያልክ ነው ፓስተር ተስፋዬ? ጥቅሱን አንብብልን። አንደኛ ዮሐንስ 3 ከ14 እስከ 18 ላንብብልን። ወንድሞችን የምንወድ ስለሆነ ከሞት ወደ ሕይወት እንደተሻገርን እናውቃለን። ወንድሙን የማይወድ በሞት ይኖራል። ወንድሙንም የሚጠላ ነፍሰ ገዳይ ነው። አየህ፣ ወንድምን የምትጠላ ከሆነ በሞት ነው የምትኖረው። ቀጥሎ ነፍሰ ገዳይ ነህ። የማይወድ ቢኖር ላምበው እንደዚህ አለ። የማይወድ በሞት ይኖራል። ወንድሙን የሚጠላ ነፍሰ ገዳይ ነው። የዘላለም ሕይወት በእርሱ እንደሌለ ታውቃላችኋል። በቃ የለህም የዘላለም ሕይወት። አየህ፣ ይሄ ዘር ምን አምጥቶብሃል? ጌታ ሆኖብሽ ጥላቻን አምጥቶብሻል። ከዛ የዘላለም ሕይወት የለሽም። በመለስ አለብህ። ተመለሽ። እዛ ላይ ባጠገብ ያለ ወንድምን ያልወደድክ ያላየውን እግዚአብሔር ብትል እየዋሸ ነው። አጉቆ በዘመን ላይ እየተጫወትክ ነው። በእድሜ ላይ እየተጫወትክ ነው። ነገ ምን እንደሚሆን አታውቅም። ልትሞት ትችላለህ። ይዶኑ ምን ይመስላል? አሁን መጥቶ ሊገል ምን አይነት እውር ሴጣን እውር የሚጠበቅ ቦታ ላይ እንደው አለመግደላቸው እውር። አየህ፣ በቃ የዘላለም ሕይወት የለህም። አንደኛ በሞት ትኖራለህ። ነፍሰ ገዳይ ነሽ። እንደገና ደግሞ ነፍሰ ገዳይ ነህ። በቃ የዘላለም ሕይወት የለህም። ምን እየጠበቀ ነው ታዲያ? ምን እየጠበቀች ነው? አየህ፣ ጌታ የሆነብህ ምንድን ነው? ዘር ጌታ ሆኖብሃል። በቃ ዘር ደም ስርን ገዝቶታል። ገዛና ባሪያ አደረገህ። አንተ ሰው ለተገዛው ምንድን ነው? ቅዱሳን ባሪያ ነህ። አትን ይበቃኛል። አየህ፣ የእግዚአብሔር ቃል ሲነገረን በሕይወት በእርሱ ዘንድ እናውቃለን፣ እንደሌለው እናውቃለን አለ። ምን አለ? ሕይወት የለም። ዘር ጌታ ሆኖብሃል። አገራችን ብቻ አይደለም፣ አሜሪካን አለ፣ ጥቁር ነጭ ጀርመን ሀገር ብትሄድም ችግር አለበት። ሀገራችን ብቻ እንደው ሀገራችን እናገራለን እንጂ እስራኤሎች ራሳቸው ችግር አለባቸው። ችግር አለ። ይሄ መንፈስ ነው። ጌታ ሆኗል። ግን ኢየሱስ ጌታ ካልሆነ ዛሬ ወሰን ክፍል አንድ ዛሬ ፓስተር ምን እያልክ ነው? ምን እያስተማርክ ነው? ክፍል 1 ትቀጥላለህ? 2 አስተምርሃለሁ።
በጣም አሳያቸዋል። ቁጥር 2ማ ምንድነው ጌታ ሆነ በህይወትሽ ላይ ጌታ ሆኖ ልብን ገዝቶታል አልጎ እኮ ጌታ ሆኗል። ያለነ ሐሜት ራሱ ሐሜተኛ ሐሜት ራሱ ጌታ ሆነባል። ውሸት ራሱ በምን አወቅ ፓስተር ተስፋዬ? እኔ ያለው ነበር ጓልጉዲ ንጉን ምነግርህ እኔን እኮ ነው ነበርኩ ዘገዝቶኝ ማለት ነው። ገብርኤል ላለው ተዋሻለህ፣ ሚካኤል ትላለህ ተዋሻለህ። እቃቃ እየተጫወትክ በቃ በዘመድ ላይ መመለስ አለብህ። ከልብ አሁን ከልቤ ነው ውስጤ እያለቀሰ ነው። መመለስ አለብሽ። ግድ የለም በኋላ ከባድ ነው የሚሆነው። እግዚአብሔር ወገኖቼ የእግዚአብሔር ትዕግስት ከአእምሮ በላይ ነው። ሰዎች ሁሉ እንዲድኑ ስለእናንተ ይታገሳል አለ። ሰው ሁሉ ወደ ንስሐ እንዲገባ እንዲመለሱ መመለስ አለበት። በኢትዮጵያ ሕዝብ ኤርትራ ተመለስ። ግድ የለም በዘመን ላይ አትጫወት። አሞኙ ይበቃል። መጽሐፍ ቅዱስ አንብብ። አትሞኝ። ዝም ብለህ መጽሐፍ እየሰጡ በቃ አደነዘዙ። ተመለስ ወደ ጌታ። ነይ ወደ ጌታ። እጠራሃለሁ፣ እጠራሻለሁ። ነይ ግድ የለሽም። ነይ። ይሄ ጌታ ይወድሻል። ይሄ ጌታ አይቃወምሽም። በቃ ሊገዛሽ ይፈልጋል። በቃ ሊረዳሽ። እናንተ ደካሞች ኑ ላሳርፋችኋለሁ። ኑ ከኔ ተማሯል። እኔ የዋህ ነኝ፣ በልቤ ትሑት ነኝ። ቀንበሬ ቀሊል ነው አለ እኮ። ለነፍስሽ ረፍት የሚሰጥሽ እሱ ብቻ ነው። ሌላ ምንም አይሰጥም። ትዳር አይሰጥህ፣ ሴክስ አይሰጥህ፣ ምንም አይሰጥም። ገንዘብ ራሱ አይሰጥም። እሱ የሚሰጥህ ህይወት። ነይ ወዴታ። አጭር ጸሎት ጸልያለሁ። እዚህ ላይ ጌታን ከተቀበልክ ይሄ ቸርች አይደለም፣ ውጣ ሂዱና በአካባቢ ሄድና ፓስተሩን ቸርች ደቀ መዝሙር ተማር። ደቀ መዝሙር ሳትማር ለአገልግሎት እንዳትወጣ። ደቀ መዝሙር ተማር። ስንት አልኳን ብዙ ውጭ ዓለም አያስተምሩ ደቀ መዝሙር። ጌታ ተቀበል። አባሉን በቃ አባል እየሰበሰበ ነው ያለው። ደቀ መዝሙር መማር አለብህ። እኔ ያለሁበት ቸርች ቦታ የለም ካል ፓስተር ተስፋ ያለማየው ከወጣ አለ እዛ ዩቲዩብ ላይ አለልህ፣ ፌስቡክ ላይ አሁን መላክ ጀምሬያለሁ። አሁን ቁጥር 5 ነው የላኩት ደቀ መዝሙር ፓስተር ተስፋ ታዩታላችሁ ዛሬ። አሁን እልካለሁ። ሐሙስ ላይ ወደ 7 ክፍል ያስተማርኩት አለ እልከዋለሁ። ባለፈው ስለ ጸጋ ነው የላኩት። እሱን እልከዋለሁ ፌስቡክ ላይ እዛ ላይ ደቀ መዝሙር እንደሆነ ያስተማርኩት ማለት ነው። ስለዚህ አጭር ጸሎት እኔ መጸለይ ሬዲዮ ላይ እኔ ብሎ ጮክ በላ ተቀበለው እና የጌታ ግባ በለው እና ጌታ ሆነኝ በለው። ደከመኝ ኃጢአት በለው። ገዛኝ ብዙ ነገር በለው። ብዙ ነገር ገዛሃል። ጌታ ይግዛ። ከዛ አሳይሃለሁ። ጌታ ትላላችኋል በቃል የማትኖሩ ከሆነ። ማርያም ምን አለች? እሱ የሚላችሁን ሁሉ አድርጉ ነው ያለችው። ሌላ እዛ ዮሐንስ 2:5 ነበር። ሌላ ያለች ነገር የለም። እሱ ያላችሁን አድርጉ። እሱ ምን አለ? ዳግም ትወለዳለህ፣ ና ወደ እኔ አለ፣ ና በእኔ ግባ አለ፣ ና ልጁ ና ተቀበለኝ አለ። አጭር ጸሎት ጸልያለሁ። እኔ ምን ጮክ ብለህ በል። ጌታ ኢየሱስ ሆይ ሬዲዮ ላይ በደሌን ኃጢአቴን በደምህ ጠብልኝ። ከዚህ ሰዓት ጀምሮ አምነሃለሁ፣ እቀበልሃለሁ። ዓለምን ሰይጣንን እከዳለሁ። ከጌታ ጋር ኪዳን አደርጋለሁ። በመንፈስ ቅዱስ ሙላኝ በሉ። ይሞላል። በኢየሱስ ስም ተሞላ። በኢየሱስ ስም መንፈስ ቅዱስ ይሙላችሁ። አሜን። ወልካም። ወደዚህ ቺንጃችን ጸሎት ከጸለይክ የመጀመሪያ ስራ ዮሐንስ ወንጌል ማንበብ፣ ሞር ስለ ኢየሱስ ይነግራል። ከዛ እንዳልኩ ሂድ። ሌላ ፓስተር ተስፋ ያለማየሁ ዩቲዩብ ላይ ተስፋ ያለ ፌስቡክ ላይ ሬዲዮ አለን 518-907-9015 በሞባይል ፎን በቤት ፎን ነፃ ነው። ስለዚህ እግዚአብሔር እናመሰግናለን። በኢየሱስ ስም ይሄ ትምህርት ፍሬ ያፍራ። ጳውሎስ ተከለ፣ ኦጵሎስ አጠጣ። የሚያሳድግ እግዚአብሔር ነው። በኢየሱስ ስም ላንተ ሰጠው። አመሰግናለሁ። ጌትነትን ዛሬ ስለሚረዱ ጌታ ብቻ እንደው ምንም አይነት መንግስታት አይበልጥ፣ ምንም አይነት አገር የለ። ምቀጥሉ አገኘሃለሁ። በኢየሱስ ስም ፍሬ ያፍራ። አሜን። ስለዚህ ኢየሱስ ጌታ ነው። ምንድነው የምታደርጉት? ፓስተር ተስፋዬ ሼር ፓስተር ተስፋዬ እናንተ ብቻ ነውና ተመገቡ። እሺ፣ በጣም ነው የምታዘባቸው። ሌላ ሰው አታስገቡና። ኢየሱስ ጌታ ነው። እግዚአብሔር እናመሰግናለን። ከፍ ከበል እንጂ ሰስን ማሜን ሼር አድርጉት፣ ላይክ አድርጉ፣ ከዛ ላኩት። አሜን። ጸጋ ይብዛላችሁ። እና ምንድን ያልከን ዛሬ? ኢየሱስ ጌታ ነው። ጌታ ብቻ ነው። የጌቶች ጌታ ነው። ጌታ ብቻ ነው። የጌቶች ጌታ ነው። እግዚአብሔር ያከበረው ሌላ ስም አላውቅም።
ስለዚህ ጸጋ ይብዛላችሁ። ሼር አድርጉት። ኢየሱስ ጌታ ነው። ሴጣን ለማለት ታንኪ መንፈስ ቅዱስ